እኛ ወረድነው እኛ ለእሱ ጠባቂዎች ነን አለ። ከፊቱም ከኋላው ውሸት አይመጣበትም ከዓለማቱ ጌታ የተወረደ ነው ይላል ሱረት ፉሲላት ምዕራፍ 41 ላይ ማለት ነው። ሐዲስ ግን አላህ እንደሚጠብቀው ቃል አልገባም ራሱ ማለት ነው። ሌላው ቁርአን ለረሱል ሰለላሁ ዐለይሂ ወሰለም የተሰጠ ሙጂዛ ነው፣ ታምር ነው። ሐዲስ ግን ታምር ተደርጎ አልተሰጣቸውም። ታምር ነው ተብሎ አልተባለም። ሌሎችም ነገሮች አሉ ተጨማሪ የሚለያቸው ወደ 7 ወደ 8 ዲፈረንሶች አሉ። ለማንኛውም ሐዲስ ታዲያ ለምንድን ነው የተበረዘው ብለን ስንል መሀል ላይ ሙናፊቃኖች ገብተውበታል። መሀል ላይ ማለት ሙናፊቃኖች ስለገቡበት ተበረዘ። ከዛ በኋላ ደግሞ የሐዲስ ጥናት የሚባል ነገር መጣ። ከረሱል ሰለላሁ ዐለይሂ ወሰለም በትክክለኛ ሰው የተላለፈው ነገር ሰሂህ ይባላል። በትክክል ደግሞ ያልተላለፈው ሰንሰለት ምንም ነገር የሌለው ደግሞ ዳይፍ ይባላል። በትክክል ተላልፎ ግን ያስተላለፈው ሰውዬ ያን ያህል ደግሞ ካልሆነ ደግሞ ሐሰን ይባላል። እና ደግሞ መሀል ላይ ያስተላለፈው ደግሞ ሙናፊቃኖች ከሆኑ ደግሞ መውዱ ይባላል፣ ቅጥፈት ይባላል። በዚህ በአራት ይከፈላል ማለት ነው። ይህን ይመስላል። እሺ አመሰግናለሁ። ላይክ እሺ አሁን ቁርአን ማለት አህባሽ ምናምን ይቀርታል ላጠቃቀም፣ ግን አሁን ለምንድን ነው የሚለያየው? ማለት ወሃቢያ ማለት እንደዚህ ያላችኋል ማለት ቁርአኑ ታዲያ በቁርአኑ አንድ ነገር እስከተቀመጠ ድረስ ለምንድን ነው የማን ችግር ነው? አላህ አካል የለውም ምናምን ይባላል። በዛ ነገር ደግሞ ከየት የመጣ ነው ታዲያ? ይሄ ቁርአን ላይ ነው ያለውና እንዴት ነው እንትን ማለት የምንችለው? ማለት እንዴት እንመን? ወሃቢያ ካፊር ነው አካል አለው ምናምን ብለው ይላሉ። የነሱን ቁርአን የነሱ መጽሐፍ አትቀበሉ ምናምን ይባላል። የተለየ ቁርአን የለም። ታዲያ ይሄ እንዴት ነው? አስረዳኝ። አላህ አካል አለው የሚል ነገር በቁርአንም በሐዲስም አልመጣም። የምነግርሽ ነገር ማለት ነው። አካል የሚል ጀሰድ ወይም ደግሞ ጂስም የሚለው ቃል ቁርአን ውስጥ 3 ቦታ 4 ቦታ ላይ አለ። ግን አላህ ጂስም አለው የሚል ነገር የለም። አካል ማለት ቦዲ ሶማ በግሪክ ሶማቲኮስ የሚባለው ነገር አላህ አለው ብለን አናምንም። የሊኩዊድ ሶሊድ ኤንድ ጋዝ እና ፕላዝማ እነዚህ ነገሮች ማለት ነው። ሊኩዊድ ሶሊድ ጋዝ ኤንድ ፕላዝማ ፍለድ ያለው ነገር አላህ አለው ብለን አናምንም። እንደዛ አላህ ሲጀመር መለኮት ነው፣ ረቂቅና ምጡቅ ነው። ስለዚህ አካል አለው ብለን አናምንም። ፐርሰን ግን አለው። አካል የሚለው ቃል በአማርኛ ላይ 2 ትርጉም አለው። አንደኛ አካል የምንለው ቦዲ ጂስም የሚለው ከሆነ እንደሱ የለውም። አካል የሚለው አካለ ከሚል ነው፣ ለየ ነው። ራሱን ዲስቲንክት የሚያደርግበት ፐርሰን የሚባል ከሆነ ወይም በአረብኛ ሸክስ ከሆነ አለው። ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ እኔ አላህ ነኝ ከኔ በቀር ሌላ አምላክ የለም ይላል። ላኢላሃ ኢላ አና ይላል። አናንያ ይጠቀማል። አናንያ ከተጠቀመ አና ካለ ሸክስ ነው ማለት ነው። ደሚሩል ሸክስ ይጠቀማል ማለት ነው። አላህ እኔ ብሎ የሚናገር አንድ ፐርሰን ነው፣ አንድ ማንነት ነው ማለት ነው። ምንነቱ ደግሞ ዛት አለው። አላህ ዛት አለው። ዛት ማለት ኤሰንስ ወይም ኢነርጊያ የሚባለው በግሪክ በአማርኛ ምንድን ነው የሚባለው? ምንነት ወይም ደግሞ ህላዌ ብለን የምናምነው ማለት ነው። በተረፈ አካል የሚል ነገር ቁርአንና ሐዲስ ላይ አልመጣም። ራሱ ሙጀሲም ምናምን የሚሉት ዝም ብሎ ስትሮማን ፋላሲ ነው፣ ቁልምማ የሚያጽጹት ነገር ነው። ለአላህ በቁርአንና በሐዲስ ላይ አልተወሰፈበትም። ግን አላህ አይን አለው። ማን ነው አይን አለው አልኩ? አላህ ይሰማል፣ ይናገራል፣ ያያል። አዎ እውነት ነው፣ ቁርአንና ሐዲስ ላይ መጥቷል። እጅ አለው፣ አዎ። እግር አለው፣ አዎ። ግን እግር ስላለው ብቻ አካል አለው ብለን አንደመድብም። እንደዛ ተብሎ አይደመድም። አልመጣማ። በቁርአንና በሐዲስ ላይ በዝምታ የታለፉ ነገሮች በዝምታ ነው የምናልፈው ማለት ነው። ቀደምት ሰለፎች በዚህ መልክና ልክ ነው ያስቀመጡት። ስለዚህ አንቺ መሄድ ያለብሽ ቁርአንና ሐዲስን መሰረት አድርገሽ ቁርአንና ሐዲስ ላይ ያለ ነገር ብቻ ነው መቀበል ያለብሽ ማለት ነው። ቀደምት 3 ጄኔሬሽኖች የመጀመሪያው ትውልድ፣ ሁለተኛው ትውልድና ሶስተኛው ትውልድ ምንድን ነው የሚያምኑት? መሰረት ነው ያ ነገር ማለት ነው። ከጊዜ በኋላ የሚመጡ ትምህርቶች ግን አንዳንድ ግለሰቦች የሚያመጡት ትምህርት ካለ ቁርአንና ሐዲስ ላይ ተፈትሸዋለሽ። ከዛ ቀደምት ሰለፎች የመጀመሪያው ሁለተኛውና ሶስተኛው ክፍለ ዘመን ላይ ይሄ ትምህርት ነበረ ወይ ብለሽ ትጠይቂያለሽ። ከሌለ የለም ነው ማለት ነው። ይሄ ነው ያለው ነገር ማለት ነው። አብሽሪ ጎብዢ። እንትን አለ ቻናልም ምናምን ስላለን ትምህርትም ስላለን በደንብ ትማሪያለሽ። ጥያቄ መጠየቅሽ ምንም የሚከፋ ነገር የለም። እሺ እሺ ኡስታዝ ሽኩራን አመሰግናለሁ። እኮ አሁን የነሱ ትንሽ እዚህ ጋር እንዳስረዳኸኝ አሁን የነሱ መጽሐፍ አትቀበሉ ምናምን የተለየ ቁርአን የለም። ታዲያ እነሱ ኬት አምጥተው ነው እንትን የሚሉት ማለት ነው? ስለ አህባሽ ያው የምናገርበት መድረክ አይደለም። ኮምፓራቲቭ ሪሊጅን ላይ ነን ያለ ነው። ስለ አህባሽ ከፈለግሽ የሚሰሩ ወንድሞች አሉ እና እነሱ ጋር ሄደሽ በደንብ መማር ትችያለሽ። ሞር የበለጠ አሁን እኛ ንጽጽራችን ክርስትናና እስልምና ስለሆነ አህባሽ የሚባለው አቂዳ የተሳሳተ አቂዳ ነው። ስለነሱ ደግሞ መማር ከፈለግሽ ማወቅ ትችያለሽ ማለት ነው። ልጆች አሉ፣ ወንድሞች አሉ፣ ላገናኝሽ እችላለሁ። እነሱ እዚህ ላይ ፎከስ አድርገው የሚሰሩ ልጆች አሉ።
አሁን እዚህ ጋር እየተነጻጸረ ያለው ክርስትናና እስልምና ስለሆነ አበሽ የሚባለው አንጃ ወይም ደግሞ የፈሳድ ሙፍሲዲን ናቸው። ምንድን ነው ሙብተዲ ናቸው። ምንድን ነው የሚያራምዱት ቢዲያ የሚለው ረጋ ብለሽ ጊዜ ሰተሽ ኢሞሽናል ሳትሆኚ ራሽናል ሆነሽ ስታጠኚ በደንብ ታገኘዋለሽ። አብሽሪ። እሺ እሺ ኡስታዝ ጀዛከላ ኸይር። እሺ ሹክራን። በርቺ። ፎሎ አድርግኝና ተከታይ። ከዛ ሜሴንጀርም ላይ ነይ። ከፈለሽ ደግሞ ግሩፕ ላይ የኛ ልጆች የሉ የኛ ልጆች የላችሁም? እስቲ አንዳንድ የኛ ልጆች አድሚኖች ቴሌግራም ላይ ያላችሁ አድሚኖች ይቺ ልጅ የኛ ልጆች ቴሌግራም ላይ ያው ትምህርቶች አሉና እንትን አለልሽ። አኑሽም አሉልሽ። አኑሽ ናግባ እስቲ። የኛ ልጆች ናቸው እነዚህ። ያው አለልሽ። ፎሎ አድርጊው እሱን እና ቴሌግራም ላይ የሚያስፈልግሽን ኢንፎርሜሽን ይሰጥሻል። ትምህርቶች አሉ፣ በደንብ ጽሁፎች አሉ። ብልት እየተበለተ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ነህ? አልሐምዱሊላህ። እሺ እልክላታለሁ ውስጥ። እሺ ላክላት። ፎሎ አድርጊው። እሺ ማሂ። እሺ ኡስታዝ አድርጌዋለሁ። በርቺ። እሺ አንሺ ከስር ያያቸው የሚሳደቡ ልጆች ምናምን ነገር ተቆጣጠራቸው። ኤኒዌይ ጥያቄ ያለው ሰው ወደ ጥያቄ። ጥያቄ ያለው ሰው መግባት ይችላል። እሺ ኡስታዝ አሰላሙ አለይኩም ወራህመቱላሂ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢድ ሙባረክ። አለይና ወአለይኩም። ጥያቄ ነበረኝ። ጥያቄ ምን መሰለህ? ዮሐንስ ወንጌል ምዕራፍ 14 ከቁጥር 17 ላይ ያለው እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው፣ ነገር ግን ከእናንተ ዘንድ ስለሚኖር በእናንተም ስለሚሆን እናንተ ታውቃላችሁ የሚለው እዚህ ጋር የእውነት መንፈስ የተባለው ማለት ነው። የእውነት መንፈስ የተባለው ሌላ አጽናኝ ነው የሚመጣው፣ ቀጣይ የሚመጣው ነው። ግን ምናልባት ዓለም የማያየውና የማያውቀው ከሆነ ጥያቄ ያለው ዓለም አያየውና አያውቀውም የሚለው ቃል ምን ማለት ነው የሚለው ነገር በደንብ መረዳት የሚፈልግ ነገር ይመስለኛል። አንደኛ ዮሐንስ መልእክት ምዕራፍ 3 ላይ ስትመለከቱ ኃጢአትን የሚያደርግ አላየውም አላወቀውም ይላል። አላየውም አላወቀውም ይላል ኢየሱስም ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 6 ላይ በእርሱ የሚኖር ኃጢአትን አያደርግም፣ ኃጢአትን የሚያደርግ ሁሉ ግን አላየውም አላወቀውም ይላል። ስለዚህ ማየትና ማወቅ የሚለው እዚህ ጋር የመጣው ነገር አንደርስታንድ ከማድረግ ጋር የመጣ እንጂ በአካል ስለ አለመታየት አይደለም የሚያመለክተው ማለት ነው። እንደዛ ከሆነ ኢየሱስ ክርስቶስም እንደዛ ነው። ስለዚህ ዓለም የማያየውና የማያውቀው ሲል ከዛ አንጻር ነው ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ መንፈስን ሁሉ አትመኑ፣ ግን መናፍስት ወይም መንፈሶች ከአምላክ ናቸው ወይስ አይደለም የሚለውን መርምሩ ይላል። ብዙ ሐሰተኞች ነቢያት ወደ ዓለም ወጥተዋልና አለ። ኢየሱስ በስጋ እንደመጣ የሚታመን መንፈስ እውነተኛ ነቢይ ነው። ኢየሱስ ክርስቶስ በስጋ እንደመጣ የማያምን መንፈስ ደግሞ ሐሰተኛ ነቢይ ነው ብሎ ነው ያስቀመጠው። ስለዚህ የእውነት መንፈስና የስህተት መንፈስ በዚህ ታውቃላቸዋል። የስህተት መንፈስ ሲል ሐሰተኛ ነቢይን ያመለክታል። የእውነት መንፈስ የሚለው ደግሞ እውነተኛ ነቢይን ያመለክታል። ሌላው ዮሐንስ ወንጌል ምዕራፍ 15 ላይ ቁጥር 16 ላይ እዛ ላይ ያየሽው ሌላ ይላል። ሌላ አሎስ ይለዋል። አሎስ ማለት አናዘር ኦፍ ዘ ሴም ካይንድ ማለት ነው። ሌላ አጽናኝ ይሰጣቸዋል አለ። ልክ ቀኝህን ጉንጭህን ስለሚመታ ሌላን ስጠው ይላል። ስለዚህ ጉንጮቹ ይመሳሰላሉ፣ ተመሳሳይ ተፈጥሮ ነው ያላቸው እና ያኛው የሚመጣው አጽናኝ ከመጀመሪያ ከነበረው አጽናኝ ጋር ብዙ የሚያመሳስላቸው ነገሮች አሉ። የመጀመሪያ አጽናኝ ከራሱ የሚናገር ነገር አልነበረም። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና አለ፣ ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኛል። ተመልከች። ዮሐንስ ወንጌል ምዕራፍ 16 ቁጥር 11 ላይም እና 13 ላይ ብትመለከቱ የሚመጣውን ይነግራቸዋል። ከራሱ አይናገርም፣ የሚሰማውን ነው የሚነግራቸዋል። ሰምቶ የሚናገር ነው። ልክ ኢየሱስ ሰምቶ ከአብ
እንደሚናገረው ሁሉ የሚመጣው አጽናኝም እንደዛ ነው። ታዲያ እንደዛ ከሆነ ለምንድን ነው ከመንፈስ ቅዱስ ጋር ያምታቱት ስንል ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ማኑስክሪፕቶቹን በሚገለብጡበት ሰዓት ላይ መንፈስ ቅዱስ የሚለውን ነገር እንደጨመሩት የታሪክ ምሁራኖች ይናገራሉ። ለምሳሌ የፕሮቴስታንት የካቶሊክ ስኮላሮች ራሱ ተናግረዋል። የተደበቀ እውነት የሚለው መጽሐፍ የለሽም አለኝ። ያንተ መጽሐፍ ሁሉም አለኝ። ታዲያ እዛ ላይ አንብቢያ። ታዲያ ምንድን ነው የምታደርግኝ እንደዚህ? እዛ ላይ እያነበብኩ ግን እንድታስረዳኝ ነው። በቃል ማለት አንዳንድ ጥያቄ የሚሆንብኝ አንብቤ ያልተረዳሁት። ያልተረዳሽው እስኪ ምዕራፍ ስንት ላይ ነው ያልተረዳሽው? አሁን ይሄን ማለት ነው የተደበቀ እውነት ላይ ነው እና እያነበብኩት ነበርና መሰለህ የእንትን ነው የማየውና ይሄ እርሱም ዓለም የማየውና የማያውቀው የሚለው ላይ ኢየሱስ ክርስቶስ ከሆነ ኢየሱስ ክርስቶስ ዓለም የሚያውቀው አይደለም ወይ ማለት ወደ ምድር ሲመጣ እኮ ቀደም ተሰጥቷል። አላነበብሽው? መጽሐፉን እንዳላነበብሽው የሚያስታውቀው ምንድነው? እዛ ላይ ተብራርቷል። ዓለም የማያውቀውና የማያየው ሲባል ምን ማለት ነው የሚለው ነገር እዛ ላይ ተብራርቷል። አንደኛ ዮሐንስ መልእክት 3:6 ላይ ኃጢአትን የሚያደርግ አላየውም አላወቀውም ይላል። ኢየሱስን አላዩትም አላወቁትም ይላል። ስለዚህ ያላዩትና ያላወቁት ምንድነው ምን ማለት ነው ሲባል ማየትና ማወቅ የሚለው ነገር ሊተራሊ የሚወሰድ ሳይሆን አንደርስታንድ አላደረጉትም ከሚል ከሆነ ዓለም አያውቀውም እና አያየውም ማለት አንደርስታንድ አያደረጉትም ማለት ነው። ከዛ አንጻር ነው የተቀመጠው እያልኩሽ ነው ያለሁት እና በደንብ መጽሐፉን አላየሽውም ሪዲ። እሺ መርሃባ። ሌላም ጥያቄ ነበር። ጠይቂ። ትንቢተ ኤርምያስ ምዕራፍ 51 ከቁጥር 19 ላይ ያለው የያዕቆብ ዕድል ፈንታ እንደነዚህ አይደለም፣ እርሱ የሁሉ ፈጣሪ ነውና እስራኤል የርስቱ ነገር ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው የሚለው እዚህ ጋር ስለ ሁለት አካል ነው እንደ የሚያወራው። ተደብቆ የመጣ ነገር ነው። ለምሳሌ የእስራኤል ዕድል ፈንታ እንደዚህ አይደለም ካለ በኋላ እርሱ የሚለው ወደ ላይ ያለ ነገር አካልን እየተናገረ ነው ያለው። ስለ ፈጣሪ ነው እየተናገረ ያለው። እርሱ የሚለው ነገር የተካው እዛ ጋር እስራኤል የሚለውን ተክቶ አይደለም የሚመጣው። እስራኤልን ተክቶ ከመጣማ የሁሉ ነገር ፈጣሪ እስራኤል ሊሆን ነው። አይሆንም። ልክ እንደ ሮሜ 9:5 ላይ ማለት ነው። ሮሜ 9:5 ላይ ክርስቶስ በስጋ መጣ ይላል። ከእነርሱ በስጋ መጣ ይላል። ማን የመጣው? መጪው ክርስቶስ ነው። ከማን የመጣው ደግሞ? ከእነርሱ ይላል። እነርሱ የተባሉት ማን ናቸው? አባቶች አብርሃም፣ ይስሐቅ፣ ያዕቆብ። ከእነርሱ የመጣው ነገር ምንድን ነው ብለን ስንል የመጣው ፍጡር ነው አይደል? ከእነሱ የሚገኘው ነገር ኦንቶሎጂካሊ ሰው ነው ራሱ የመጣው። ያ ክርስቶስ ማለት ይሄ ደግሞ የተቀባ ማለት ነው። ሐዋርያት ሥራ 10:38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በእሳት ቀባዋል። ያ የተቀባው የመጣው ከእነርሱ ነው አለ። ከዛ እርሱ ከሁሉ በላይ ለዘላለም ሲል እርሱ የሚለው የሚተካው አብን ነው ተክቶ የሚመጣው። ለአምላክ ይቀኑ ነበር የሚለውን ከላይ ጀምረ ስታነቢው ለአምላክ ይቀኑ ነበር ካለ በኋላ ነው ኢየሱስን በስጋ ያመጣው። ከሁሉ በላይ የሆነው አምላክ ለዘላለም የተባረከ ይሆናል። ለምን? ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር ማለትም ከዳዊት እንደ ተስፋ ቃሉ አምላክ ለእስራኤል መድኃኒትን ማንን አመጣ ይላል? ኢየሱስን አመጣል። አምጩ ማን ነው? አምላክ ነው ያመጣው። ማንን ነው ያመጣው? ኢየሱስን። ከማን ነው ያመጣው ሲባል ከእነርሱ ከአብርሃም፣ ከይስሐቅ፣ ከያዕቆብ ከአባቶች ከነ እሴይ ከነ ዳዊት ያመጣው እየተመዘዘ የመጣው የዘር ሐረጉ ከዛ ነው ኦንቶሎጂካሊ ማለት ነው። እሱን ያመጣው ግን አንድ አምላክ ስላለ ከሁሉ በላይ የሆነው አምላክ ለዘላለም የተባረከ ይሁን አለ። አሜን አለ። ለምን? ምን ስላደረገ ነው አሜን ያሰኘው ሲባል ከሁሉ በላይ የሆነው አምላክ ክርስቶስን በስጋ ስላመጣ ማለት ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ አባቴ ከሁሉም ይበልጣል አለ። ሁሉ በሚለው ውስጥ ኢየሱስ ይካተታል? አዎ። ዮሐንስ ወንጌል 14:28 ላይ አብ ምንድነው? ከኔ አብ ይበልጣልና ይላል። አንደኛ ዮሐንስ ኤፌሶን ምዕራፍ 4 ቁጥር 6 ላይም ከሁሉ በላይ የሚሆን በሁሉ የሚሰራ አንድ አምላክ የሁሉም አባት አለ ይላል። አንድ አምላክ የሁሉም። ይሄ አንድ አምላክ የሚባለው ኢየሱስን የላከው የነበረው ከሁሉ በላይ ይሆናል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ የሴት ራስ ወንድ ነው አለ። ራስ ማለት ምን ማለት ነው ሲባል የበላይ ማለት ነው። የወንድ ራስ ክርስቶስ ነው አለ። የክርስቶስ ራስ ማን ነው? አምላክ ነው አለ የክርስቶስ ራስ። ስለዚህ የክርስቶስ ራስ ማን አለ? አምላክ አለ። ከሁሉ በላይ የሆነው አምላክ ለዘላለም የተባረከ ይሁን የተባለው ከሁሉም ኢቭን ከክርስቶስም በላይ የሆነ አምላክ ማለት ነው። ስለዚህ ኢሳይያስ 51 ላይ ያመጣሽው ጥቅስ እርሱ የሚለው ተክቶ ተውላጠ ስሙ ተክቶ የሚመጣው እስራኤል የሚለውን ሳይሆን የዮድሄ ቫፌ የሚባለውን ነው። ግልጽ ነው።
አይዋ ግልጽ ነው። ጀዛከላ ግን አሁን አንደኛ ይሄ ማነው ስሙ ሮሜ ላይ ያለውን እሱ ልክ በዚህ ተመሳሳይ ሮሜ ላይ ያለውን ለኢየሱስ ክርስቶስ ነው ብሎ ከሰጡ እዚህ ጋር ያዕቆብን ልክ አርጊውመንት ማንሳት አይቻልም። ለሮሜ ማለት አይችልም። ይቻላል። ምላጭ እኮ ነሽ አንቺ ልጅ ምላጭ ነሽ። ማሻአላህ ጎበዝ። እሺ አንዴ መጨረሻ ብቻ አልጠይቅ። ቆላስይስ ላይ ያለው በእርሱና ለእርሱ ተፈጥሯል የሚለው ለእርሱ የሚለውን ብቻ አስረዳኝ። በእርሱ የሚለው ገብቶኛል። በእርሱ የሚለውና ለእርሱ የሚለው ነገር ቀላል ነው። ሴት የተፈጠረችው ለማን ነው ይላል? ለወንድ ነው ይላል። ለወንድ ነው። ሰንበት የተፈጠረው ለማን ነው ይላል? ለሰው ተፈጠረ እንጂ ሰንበት ለሰው ተፈጠረ እንጂ ሰው ለሰንበት አልተፈጠረም ይላል። ሰንበት ለሰው ተፈጥሯል ማለት ምን ማለት ነው ትርጉሙ ብለሽ ጠይቂያቸው በቀላሉ ገባሽ? ያ መልስ ከተገኘ የኛውን መልስ ያገኙታል ማለት። በእርሱ ተፈጥሯል የሚለውን ደግሞ በእርሱ ነው ኢንስትሩመንት ነው። እሱ ፈጣሪ መሆኑን አያሳይም። ለምን? መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ነገርን ሁሉ በጊዜ ውብ አድርጎ ሰራው ይላል። በኤን ልክ ግሪከኛው ተመሳሳይ አሁን የጠቀጥቅሽ ቆላስይስ 15 ላይ ኤን ነው የሚለው ኢንስትሩመንት ነው የሚያሳየው። ኤን የሚለው ቃል በእርሱ ነገርን ሁሉ በጊዜው ውብ አድርጎ ሰራው። ጊዜ ፈጣሪ ነው ወይስ ፍጡር ነው ብለሽ ጠይቂያቸው። ፍጡር ነው። ታዲያ በጊዜ የሰራው ስለተባለ በጊዜ ኢንስትሩመንት አድርጎ መስራቱን እንጂ ጊዜ ፈጣሪ መሆኑን እንደማያሳይ ሁሉ ቆላስይስ ምዕራፍ 1 ቁጥር 15 ላይ ሁሉ በእርሱ ተፈጥረዋል ሲል በእርሱ አዲስ ፍጥረት የሚባለው ነገር የተፈጠረው በክርስቶስ ኢየሱስ አማካኝነት ነው። ያ ማለት ክርስቶስ ፈጣሪ ነው ማለት አይደለም። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም ቢሆን በክርስቶስ አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ ሁሉ አዲስ ሆኗል አለ። ስለዚህ አዲስ ፍጥረት ማለት ሪጀነሬሽን ነው የሚያመለክተው እንጂ መፈጠር የሚባለውን ነገር ጄኔሲስ 1:1 ላይ ያለው አይደለም። ዘፍጥረት 1:1 ላይ ያለው በረሺት ባራ ኤሎሂም የታ ሸማኢም በየታ አሪስ ስለሚባለው አይደለም። እያወራ ያለው ስለ አዲስ ፍጥረት ነው። አዲስ ፍጥረት ደግሞ ማለት ሪጀነሬሽን ነው። ቲቶ ምዕራፍ 3 ቁጥር 5 ላይ እንደዛ ነው የሚናገረው። ለአዲስ ልደት በሚሆን መታጠብና አለ። ምንድን ነው ወይድ መታወረው? ልደት ማለት እኮ የሆነ ትራንስፎርሜሽንን ነው የሚያመለክተው እንጂ ልደት የሚባል ነገር የለም። አዲስ ልደት ማለት ትርጉም አለው እንዴ ስትያቸው? አዎ። ስለዚህ ሁለተኛ ቆሮንቶስ 5:17 ላይም አዲስ ፍጥረት የሚለው ትርጉም አለው ማለት ነው። መታደስን ነው የሚያመለክተው፣ ትራንስፎርሜሽንን ለውጥን ነው የሚያሳየው። በክርስቶስ ኢየሱስ ሰዎች ህይወታቸው እንደተቀየረ ለማሳየት የገባ ቃል ነው ካሉ በክርስቶስ አዲስ ፍጥረት ተፈጥሯል የሚለው ችግር የለውም። እንግዲህ የተፈጠረው ለማን ነው ሲባል ለእርሱ ተፈጥሯልና። ለምሳሌ አንደኛ ቆሮንቶስ ምዕራፍ 11 ላይ ወንድ በሴት ነውና ይላል። ማለት ነው ወንድ የተፈጠረው በማን ነው? በሴት ነው። ግን ሴት ፈጣሪ ናት እንዴ ሲባል አረ ወነካ ወሂድ በሚል እኮ ኢንስትሩመንት ዲያ የሚል ነገር ነው ግሪከኛ ያለው። ወንድ በሴት ነው የሆነው የተፈጠረው ማለት ሴት ፈጣሪ ናት ሳይሆን ሴት ውስጥ በሴት አማካኝነት ነው የተፈጠረው ለማለት ተፈልጎ ነው። ልክ አዲስ ፍጥረትም ወይም ሪጀነሬሽን ወይም ቦርናጌን አንድ ሰው የሚሆነው በክርስቶስ ኢየሱስ አማካኝነት ነው ለማለት ተፈልጎ እንጂ ሊትራሊ ክርስቶስ ኢየሱስ ፈጣሪ መሆኑን ቆላስይስ 1:15 ላይ አያሳይም ማለት ነው። ኦኬ ጀዛከላ ኸይር ጨርሻለሁ። ያኪላ እሺ ጥያቄ ያለው ሌላ አንዳንድ አሳዩኝ። ሲዋጌ ሲዩ አጌን ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አለን አልሐምዱሊላህ። ጥያቄ ያኔ ቁርአን ላይ ነው ያለው ስለ አይሁዶች የተናገረው። ኦኬ ጠይቅ። ለበኒ እስራኤሎች አላህ ብዙ ውለታዎች ውሎላቸዋል አይደለ? እና ፋይናሊ ግን ለምንድን ነው በአላህ ላይ ማመጽ የፈለጉት እነሱ? ምክንያታቸው አይገባኝም። በፍሪው ይላቸው ነው ራሳቸው ናቸው ያመጹት። ለምን እንዳመጹ
ምክንያቱ ራሳቸው ናቸው ሰዎቹን የሚያመጹት። በዚህ ዘመን ያሉ ክርስቲያኖች አላህ አንድም ሶስትም ነው ብለው ይላሉ አይደል? ፈጣሪ አንድም ሶስትም ነው ይላሉ። ለምን ይላሉ? አመጹ አይደለ? ምርጫቸው ነው አይደለ? በምርጫቸው ነው የሚያመጹት። አዎ እንደዛ ማለት ነው። አንተ እዚህ አሁን የገባው በምን ነው? እዚህ እኛ ጋር የገባው በምርጫ ነው አይደለ? ማለት በራሴ ፍላጎት። በቃ እነሱም የራሳቸው ፍላጎት ነው ታዲያ እንጂ ሌላ ምክንያት ማመን የላቸውም። ያመጹበት የራሳቸው ምክንያታቸው ስላመጹ ነው። ያመጸ ሰው ምን ትለዋለህ? የሚያመጸው ማመጽና መታዘዝ፣ ማመንና መክዳት፣ እሺ ማለትና እምቢ ማለት፣ መቀበልና ማስተባበል ነፃ ፈቃድ ላይ የተመሰረተ ነው አይደል እንዴ? ከዚህ ውጪ ሌላ ነገር አለ አይለውም። ታዲያ ምን ትፈልጋለህ ከዚህ በላይ? የራስህ ጉዳይ። እሺ ሌላ ጥያቄ ካለ? አይ በቃ አመሰግናለሁ። እንዴ ጨምር እንጂ መርቅልኝ እንጂ አንድ ጥያቄማ ጠይቀኝ። ዝም ብላ አትወጣ። አይ ይሄ ነው በቃ። ብዙ ጊዜ ቁርአን ላይ አላህ የዋለላቸውን ውለታ ያስታውሳቸዋል ምናምን ነገር እና ለምንድን ነው ይሄ ሁላ ነገር ከሰማይ ምግብ የወረደ ብዙ ነገር አድርጎላቸው ለምን ብዬ ነው ራሴን ጠይቀዋለሁ። እና ለዛ ነው የፈለግኩት ጥያቄ ነው። ውለታ ቢስ ሆኑ እኮ ምን ታደርገዋለህ? ውለታ ቢስ ሆኑ። ይኸው እንደ ዘመኑ ሰው ማለት ነው። የዘመኑ ሰው አንዳንዴ አብልተው አጠጥተው ነገ ጠዋት እንትን ነው ያጎረሰውን እጅ ይናከሳል አይደለ? እንደዚህ አይነት ሰው አጋጥሞ አያውቅም? አብልተው አጠጥተው ያጎረሰበትን እጅ ይናከሳል፣ የበላበትን ወጭት ደግሞ ይሰብራል። ስለዚህ ለምንድን ነው የሚሰብረው ካልክ በቃ ሰውየው ጋር ነው ችግር ያለው ብለን የምታምነው። አይሁዳኖችም እንደዛ ናቸው። እሺ ገባኝ። እሺ ጎበዝ። እሺ ሀቢብ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ የኔ ጥያቄ ትንቢተ ዕንባቆም ምዕራፍ 3 ቁጥር 3 ላይ እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል የሚለው ጥቅስ ላይ ቅዱሱም የሚለው የምንፈታበት መንገድ እንዴት ነው? ማለቴ የእርሱ ቅዱስ አድርገን ነው የምንፈታው ወይንስ ቅዱሱም የሚለው እንደ አንድ ቃል ቆጥረን ነው የምንፈታው? የሚል ነገር አርፍራጥፎ ይጠቀማል። ራሱ የሚል ነገር አለ። ቅዱስ ብሎ ነው የሚያስቀምጠው ማለት ነው። እና ለሁለት ይለያቸዋል። ኮምፓረንት ላይ ለሁለት አድርጎ ነው የሚያስቀምጣቸው ማለት ነው። ከዛ አንጻር ነው እየፈታን ያለ ነው ማለት ነው። ከዛ አንጻር እየፈታን ያለ ነው። ቅዱሱ ከፋራን ተራራ ይመጣል ስንል ያንን ታሳቢና ዋቢ አድርገን በፋራን ተራራ ይመጣል ይላል። ትንቢተ ዕንባቆም ማነው ኦሪት ዘፍጥረት ምዕራፍ 21 ቁጥር 20 ላይ አምላክ ከብላቴናው ጋር ነበረ አለ፣ አደገም፣ ቀስተኛ ነበር፣ በምድረ በዳ ተቀመጠ፣ ቀስተኛም ሆነ ይላል ዘፍጥረት 21። ከዛ በኋላ 21 ላይ ምን ይላል? እስማኤል በፋራን ምድረ በዳ ምን አለ ይላል? ተቀመጠ ይላል ማለት ነው። በምን ተቀመጠ? በፋራን ምድረ በዳ ተቀመጠ ይላል። ከዛስ በኋላ ስንል መጽሐፈ ኩፋሌ ምዕራፍ 15 ቁጥር 55 ላይ እስማኤልና ልጆቹ የኬጢያን ልጆች የልጅ ልጆቻቸውን በአንድነት ሄዱ፣ ከፋራን ጀምሮ በምድረ በዳ አንጻር ኖሩ ይላል። እነዚያም አንድ ሆኑ፣ ስማቸውም አረብና እስማኤላውያን ተብለው ተጠሩ ይላል መጽሐፈ ኩፋሌ ምዕራፍ 14 ቁጥር 55 ላይ። ከዛ በኋላ ዕንባቆም 3:3 ላይ አምላክ ከቴማን ይመጣል፣ ቅዱሱ ከፋራን ተራራ ይመጣል። ቅዱስ የሚለው በመነሻ ቅጥያ ላይ የሚል ነገር አለ። በቀዱሽ ይላል። ማለት ኤንድ ማለት ነው። በአረብኛ እንደምትለው በግዝም እና ይላል። በአማርኛ ቅዱሱ በሚለው መነሻ ቅጥያ ላይ ምትል ተጨማሪ ጥገኛ ምላዳለች አይታት ከሆነ እና እንደማለት ነው። ያቮ ይመጣል ማለት ሲሆን አምላክና ቅዱሱ በአንድ አውድ ላይ ይመጣሉ ማለት ነው። ለምሳሌ ኦሪት ዘጸአት ምዕራፍ 15 ቁጥር 15 ላይ ምዕራፍ 18 ቁጥር 15 ላይ ሙሴ አማቱን እንዲህ አለው፣ ህዝቡ አምላኩን ለመጠየቅ ወደ እኔ ይመጣሉ። ይመጣሉ ለሚለው የዕብራይስጡ ቃል የጠቀመው ያቮ ነው የሚለው። አንደኛ ሳሙኤል ምዕራፍ 26 ቁጥር 7 ላይ ዳዊትና አቢሳ ወደ ህዝቡ በሌሊት መጡ ለሚለው የዕብራይስጥ ቃል የሚጠቀመው ያቮ ነው። ያቮው አይደለም፣ ያቮ በነጠላ ነው እንትን የሚለው። ዳዊትና አቢሳ ላይ በሚል መስተጻምር የተለዩ ናቸው። ሁለተኛ ነገሥት ምዕራፍ 4 ቁጥር 9 ላይ ለባሏ ይህ በእኛ ዘንድ ሁልጊዜ የሚያልፍ ቅዱሱ የአምላክ ሰው እንደሆነ አውቃለሁ አለች። ማንን ያለችው? ነቢዩ ኤልሳን።
ኤልሳ ነብይ ነው። ምን ተብሏል? ቅዱሱ ተብሏል። ቅዱሱ ተብሏል። ቀዱሽ ተብሏል። ስለዚህ ቅዱሱ ከፋራን ተራራ ይመጣል፣ ከፋራን ተራራ ይመጣል የሚለው ነብይን ነው የሚያመለክተው ማለት ነው። ይህንን ነው ራሱ ማለት ነው። ፋራን ስለ ፋራን ብዙ መናገር ይቻላል፣ ግን ያው ጥያቄ ይህን ይመስላል ከብዙ በጥቂቱ። መርሐባ። እዚች ላይ ታዲያ ጨምርልኝም ከፋራ የሚለውን ለመካ ከመካ ይመጣል የሚለውን ያስይዛልና ትንሽ እሷን ብታስረዳ እኮ እንትን ነው። ፋራን ነገርኩ እኮ ዘፍጥረት 21 ላይ እስማኤል በፋራ ምድረ በዳ ተቀመጠ አለ። ቅድም ሳነብል እኮ አላዳመጥከኝም ማለት ነው። ከፋራ ምድረ በዳ ተቀመጠ። ፋራን የት ነው ያለው ስንል መጽሐፈ ኩፋሌ ምዕራፍ 14 ቁጥር 55 ላይ እስማኤልና ልጆቹ ከፋራን ጀምሮ በምድረ በዳ አንጻር በምስራቅ በኩል እስከ ባቢሎን መግቢያ ድረስ ባህሩን ኖሩ ይላል። እነዚህም ስማቸው አረብና እስማኤላውያን ተብሎ ተጠራ ይላል። አረቦቹ ማለት ነው። ይኸው ጀዛከላ። አንድ የተነሳ ጥያቄ ልድገም። ክርስቲያኖች የሚያነሱት ለምሳሌ አብርሃም እስማኤልን ከወለደ በኋላ ከዛ ኢስሐቅ፣ እነሱ እንደሚሉት ሁለት ነቢይ በአንድ ጊዜ አይመረጥም። እንደ መጽሐፍ ቅዱስ ደግሞ ሸርጥ አለው እንደ ነቢያቶች የሚመረጡበት እና እስማኤል ያንን ሸርጥ የማያሟላበት ምን መንገድ አለ? እንደነሱ መጽሐፍ ማን ናቸው ሁለት ነቢይ የተባለው? ለምሳሌ ያዕቆብና ኤሳው ነበረና ያዕቆብን የመረጠው ያኛውን አልመረጠም ይላሉ። እንደዚሁም አቤልን ያነሳሉ። ኖ ከእስማኤል ጋር ፓራራል የትኛው ነብይ ነው ፓራራል የተጠየቀው? እንትናን ኢስሐቅን። ኢስሐቅ ነብይ ነው የሚል መጽሐፋቸው ላይ አለ እንዴ? ነብይ ነው የሚል የለም። እኔም እንደዛ ነው የመለስኩት። ግን እንደኛ መጽሐፍ የእስማኤል ታሪክ አይቀጥልም፣ የኢስሐቅ ታሪክ ግን ይቀጥላል ይላሉ እኮ። ለምንድን ነው የማይቀጥልበት ምክንያት? ምክንያቱ ምንድን ነው የማይቀጥልበት ምክንያት? እሱን ነው ያላወቅኩት። እሱን ነው እኮ የምልህ እኮ። ምክንያቱም አንደኛ ሁለቱም እስማኤልም ነብይ ነው ኢስሐቅም ነብይ ነው የሚለው ቁርአን ነው። ባይብላቸው ላይ ምንም የተጻፈ ነገር የለም። ስለዚህ ምናባዊ ነገር ነው አርጊመንቱ፣ ነባራዊ የሆነ አርጊመንት አለ። ይሽማኤል ማለት በዕብራይስጥ ምን ማለት ነው ብለህ ጠይቃቸው። ይሽማ ማለት ይሰማል ማለት ነው። ኤል ማለት አምላክ ማለት ነው። በጥቅሉ ይሽማኤል ማለት አምላክ ጸሎቴን ሰማኝ ማለት ነው። ኦሪት ዘፍጥረት ምዕራፍ 15 ቁጥር 2 ላይ አብርሃምን ብሎ ነው የጸለየው፣ ጌታዬ ያህዌ ሆይ ምን ትሰጠኛለህ? ያለ ልጅ እሄዳለሁ፣ የቤቴ መጋቢ የደማስቆ ሰው ይህ ኤሊዜር አለ እያለ ጥያቄ ያቀረበለት። ከዛ ምን መለሰለት? ቁጥር 4 ላይ ይህ አይወርስም፣ ነገር ግን ከጉልበት የሚወጣ ይወርሳል ብለዋል። ስለዚህ ዘፍጥረት 16:3 ላይ ስትመለከተው የአብርሃም ሚስት ሳራ ግብፃዊ ባሪያ አጋርን ወስዳ ለባሏ ለአብርሃም ሚስት ሆኖ ዘንድ ሰጠችው። ከዛ ምን ሆነ? ዘፍጥረት 16:15 ላይ አጋርም ለአብርሃም ወንድ ልጅ ወለደችለት። አብርሃም አጋር የወለደችለትን የልጁን ስም እስማኤል ብሎ ጠራው ይላል። ጸሎቴን ሰማኝ ብሎ ጠራው። ዘፍጥረት 17:20 ላይ ስለ እስማኤል ሰምቼሃለሁ፣ እነሆ ባርኬዋለሁ፣ ፍሬያማ አድርጌዋለሁ፣ እጅግ አበዛዋለሁ፣ 12 አለቆችንም ይወልዳል አለ። ታላቅ ሕዝብ እንዲሆን አድርገዋለሁ አለ። ስለ እስማኤል ሰምቼሃለሁ፣ የአንተ የጸለይከውን ጸሎት ምን ብያለሁ አለው፣ ሰምቼዋለሁ አለ። ደግሞ ምን አለ? ባርኬዋለሁ አለ። እስማኤል ልጅ ሳይሆን ዲቃላ ነው አልተባረከም የሚሉ ሰዎች ምን ይውጣቸው ይሆን? ስለ እስማኤል ሰምቼዋለሁ ነው የሚለው። ምንን? ልጁ የልጁን ስም እስማኤል ብሎ ጠራው ይላል። ኦሪት ዘፍጥረት ምዕራፍ 16 ቁጥር 15 ላይ ማለት ነው። ኦሪት ዘፍጥረት እንግዲህ እንደምትመለከተ ነው። ዘፍጥረት 25:13 ላይ ይናገራል። የእስማኤል ልጆች እነዚህ ናቸው፣ በየስማቸው በየነገዳቸው እንዲህ ናቸው ብሎ 12ቱ አለቆች 12 ነገድ እንደተባረኩም ይናገራል። ዘፍጥረት 17:7 ላይም ቃል ኪዳን እንደተገባላቸው ይናገራል። ቃል ኪዳኔን በእኔና በአንተ መካከል ከአንተም በኋላ ከዘር ጋር በትውልዳቸው ለዘላለም ኪዳን አቆማለሁ፣ ለአንተና ከአንተ በኋላ ለዘር አምላክ ከሆን ዘንድ አለ። ዘር የሚለው ቃል ዘራከ ነው የሚለው፣ ዘራካ ነው የሚለው። ዘራካ ማለት ለአብርሃም ዘራካ የተባለው ማን ነው ስንል ኦሪት ዘፍጥረት ምዕራፍ 21 ቁጥር 13 ላይ የባሪያይቱ ልጅ ደግሞ ሕዝብ ነው አድርገዋለሁ ዘርህ ነውና። ኦሪት ዘፍጥረት 17:13 ላይ በቤቴ የተወለደው በበርም የተገዛ ሁሉ ይገረዝ፣ ቃል ኪዳኔንም በስጋችሁ የዘላለም ኪዳን የሚሆን ነው ተብሎ መጀመሪያ የተገረዘው ማን ነው? እስማኤል ነው። ስለዚህ ቃል ኪዳን የተገባለት ማን ነው? እስማኤል ነው መጀመሪያ የተገባለት። የዘላለም ቃል ኪዳን ነው የሚለው። ምንድነው የዘላለም ቃል ኪዳን የተባለው ብለን ስንል ያ ኪዳን የመገረዝ ኪዳን ነው። ዘፍጥረት 17:21 ላይ ቃል ኪዳኔን በሚመጣው ዓመት በዚሁ ጊዜ አለ ሳራ ከምትወልድልህ ከይስሐቅ ጋር አቆማለሁ አለ። መጀመሪያ ያቆሙ ከማ ጋር ነው? ከእስማኤል ጋር ነው። ምንም የሚል ቃል ኪዳን ነው።
ልጁ እስማኤልን የቁርፈቱን ስጋ በተገረዘ ጊዜ የ13 ዓመት ልጅ ነበር ነው የሚለው። የመጀመሪያ የነበረው ኪዳን ይሄ ኪዳን ነው። ለዛ ነው በእንትን ላይ ስትመለከተው፣ በባይብል ላይ ስትመለከተው ኪዳን ተብሎ የተባለው ነገር የመገረዝ ኪዳን ነው ብሎ ያስቀምጠው። ማለት የመገረዝ ኪዳን ነው ይላል ሐዋርያት ሥራ ምዕራፍ 7 ቁጥር አይ ቲንክ እስቲ ቁጥር ልፈልግልህ በቃሌ ቁጥር 8 ላይ የመገረዝ ኪዳን ሰጠው ነው የሚለው። እንዲሁ ይስሐቅን ወለደ፣ በስምንተኛው ቀን ገረዘው ይላል። ይስሐቅም ያዕቆብም 12ቱን የአባቶች አለቆች አለ። ኪዳኑ ይቀጥላል ማለት ነው። ለዛ ነው አረቦች እኮ ተገርዘው ቁጭ ያሉት። ረሱል ሰለላሁ ዐለይሂ ወሰለም ሲመጡ አረቦች ይገረዙ ነበረ። ከየት አመጡት ያን ኪዳን? ከእስማኤል ነው ያመጡት። እስማኤል ከየት አመጣው? ከአባቱ ነው ያመጣው። ግልጽ ነው። አዎ ኡስታዝ ጀዛኩሙላህ ኸይር። አትመርቅልኝም? የሆነ ጥያቄ እሺ አንድ ልመርቅ ተያያዥ ከሆነ ማለት ነው። ኢሳይያስ 21 ላይ ከ13 እስከ 15 ያለውን ያም የሚነገር ትንቢት ነገር ስለሆነ ትንሽ ብትልኝ። ኢሳይያስ 21 ላይ እንትኑ ስለ አረብ የተነገረ ሸክም ነው የሚለው። አዎ እሱ እንትን ነው፣ ስለ ረሱል ሰለላሁ ዐለይሂ ወሰለም ስደት ነው የሚያወራው። እና ስለማን ነው የሚለው ነገር እስካሁን ድረስ አልተፈታም። መቼ ነው የተፈጸመው? ስለ አረብ የተነገረ ሸክም የሚለው ነገር ማለት ነው። እና በዚያ አካል ተፈጸመ ካሉ በማን እንደተፈጸመ መናገር መቻል ያለባቸው እነሱ ናቸው። ስለ አረብ የተነገረ ሸክም እያለ ይናገራል ማለት ነው። እና ከተለጠጠው ሰይፍ ከእንትን ሸሽተው አምልጠዋልና እያለ ነው የሚናገረው ኢሳይያስ 21:13 ላይ ማለት ነው። ቴማን አረብ ውስጥ ያለው እንደሆነ ይህ ጥቅስ ያመለክታል ራሱ ማለት ነው። እና ምንድን ነው የሚናገረው? ሸሽተዋልና አለ። ከተለጠጠው ሰይፍ ሸሽተዋል እና እነዛን ደግሞ ተቀበሏቸው ይላል። ተቀበሏቸው እያለ ስለ ስደት ነው የሚያወራው፣ ስለ ሂጅራ ነው የሚያወራው። ግልጽ ነው። ጀዛኩሙላህ። በአንድ ዓመት ውስጥ እንደምንደኛ ዓመት የቄዳር መንጎች ይሰበራል የሚለው ቄዳር የሚለው ቁረይሾችን ነው። የበድር ጦርነት ላይ ነው እንትን ያሉት የወደቁት፣ ስለነሱ ነው የሚያወራው። ግልጽ ነው። ግልጽ ነው ኡስታዝ፣ አመሰግናለሁ። ሻሃዳ አለ እያሉ ነው መሰለኝ። እሺ ማን ነው? አንዳንድ ያሳየኝ ሻሃዳ የሚል አንዳንድ ያሳይ። እኔ ነኝ ይበል ሻሃዳ የሚይዘው። ሻሃዳ የምትይዘው ካለ እኔ ይበል፣ ካልሆነ የተወሰነ ላፍታ ቆይታ ያክል ሙቤ የሚለው ነገር ሊኖር ስለሚችል ወደሱ ይሄዳሉ ማለት ነው። እሺ ሮይና ሰላም አለይኩም ኡስታዝ። ወአለይኩም ሰላም ይባል። ጃፒ ነው የምትይዘው? እስቲ ጃፒ ማኪናው። እሺ ሰማል ድምጼ ጃፒ ወይ ኡስታዝ ሰላም ነህ? አንተ ነህ ሻሃዳ የምትይዘው? አይ ሻሃዳ ለመያዝ ሳይሆን አሁን ከስር ኧረ እንደሱ አይልም ሲል ገብተህ ንገረው ስላሉኝ ነው የገባሁት። አሁን በኢስማኤል እና በኢሳቅ ጉዳይ። እሺ በኪዳኑ ላይ ጉዳይ ነው። በኪዳኑ ጉዳይ ዘር ይጠራላል የተባለው ከኢሳቅ አይደለም እንዴ? ነው ኢስማኤል እንደተባለው። እኛ የምናወራው ኪዳን ነው። ለዘላለም አቆማለሁ ስለተባለው ኪዳን ነው፣ ስለመጠራት አይደለም የሚያወራው። ግን ዘር ይጠራላል የተባለው ከኢሳቅ ነውና ያው ክርስቲያንም ስለነበርክ ስቶሪውን ታውቀዋለህ ብዬ ነውና ክርስቶስ ናልኬ እሱ ላይ ጥያቄ የለኝም። ጥያቄ ያለኝ ስለ ኪዳን ነው፣ የመገረዝ ኪዳን ስለሚባለው ነገር ነው። ኪዳን ለዘላለም አቆማለሁ ያለ ኪዳን ምንድን ነው? ያ ኪዳኑ አሁን ተገረዘም ያልከው ነገር ማለት ነው ቀጥታ ከኢስማኤል ጋር የተገባ ኪዳን አይደለም። ኪዳኑ በአብርሃምና በእግዚአብሔር እንትኑን እኔ ወረጋ ብለን እሺ፣ ችግር የለውም። ኦሪት ዘፍጥረት እኔ አልተገረዘም ሳይሆን ጥያቄ ኪዳኑ የተጋባው በአብርሃምና ያ ኪዳን እኔዋ ጃፒዬ ኤርፎን ነው የምትጠቀመው? አይ አይደለም፣ የሆነ ነገር ያስተጋባል። ይነፋነፋል። የኔ ድምፅ እየሰማሁት ነው።
ኦኬ እንትን በለው አስተካክለው እስቲ ሚዩትን አንሳ። ኦኬ እሺ። አይ ቼክ አሁን ይሰማል? ምናልባት ቻርጀር ስለሰካው አለው። ግን ዘፍጥረት 17 ላይ ግባ። አጠገብ ሻሃዳ አለ ትላላችሁ፣ ግን ሻሃዳ የሚይዘው መቅዲ አንድ ቁጥር ጽፋለች። እሺ ዘፍጥረት 17 ቆይ አንዴ ጃፍዬ እሺ እንትን በልና ባለና ሲዝና ወደዛ እንሄዳለን። ነብሊ ይሰማል? መቅዲ ሰላም፣ እንዴት ናቸው? ሰላም ነን አለን። እንዴት ነሽ አንቺ? ደህና ነኝ። ትንሽ ጉንፋን ይዘኛል፣ ይቅርታ። አላህ ያድርግሽ። መርሐባ። እሺ ምንድን ነው ማለት ሻሃዳ ልትይዝ ነው ምናምን እያሉ ያወራሉ። እኔ ግን አላውቅሽም። ይቅርታ እንዴ። እሺ ኦኬ እሺ ቀጥይ። ሻሃዳ የሚያስፈልጋ ነው ብለውኝ ነበረ። ሻሃዳ የሚያስፈልገሽ ነው? አዎ ፈልጌ ነው ነገር የሚባለው። ኦኬ ያው ሻሃዳ የምትይዥበት ምክንያት ትነግሪናለሽ? ማለት እህቴ ሰልማለች፣ እዚሁ ገብታ መሰለኝ የሰለመችው እና እሷ ናት እንድቀበል ያደረገችኝ። ያው ከአላህ በስተቀር በሀቅ የሚመለክ አምላክ እንደሌለ የአምልኮ ሀቅ የሚገባው ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህ መሆኑን አምነሻል? አምኛለሁ። ረሱል ሰለላሁ ዐለይሂ ወሰለም ወይም ነቢዩ መሐመድ በእሳቸው ላይ የተወረደው ቁርአን ያለ ንግግር መሆኑንና እሳቸው ደግሞ የዛ የቁርአኑ መልእክተኛ ከአላህ ዘንድ የመጡ የአላህ መልእክተኛ ከአላህ ዘንድ የተላኩ የአላህ መልእክተኛ መሆናቸውን ተረድተሻል አይደለ? ገብቶሻል? ኦኬ። ክርስትናን የተውሽበት ምክንያት ምንድን ነው? በዋነኝነት ደረጃ ክርስቲያን ነበርሽ አይደል? ፈጣሪ አንድ ነው፣ ሊወለድም ሊወልድም አይችልም በቃ የሚለው ነው እንትን ያለሽ። አንድም ሶስትም ከሚለው ግርግር ይሄኛው የተሻለ ነው እና ፈጣሪን የአምልኮ ሀቅ የሚገባውን አንዱን አምላክ አምልኬ ልሙት እያልሽ ነው? ለስንቱ አምላክ እንሰግዳለን። ኦኬ ጥሩ። ስለዚህ አሁን ገብቶሻል ማለት ነው። ያስገደደሽ ሰው አለ? ሻሃዳ እንድትይዢ የገፋፋሽ ሰው በዙሪያሽ እህትሽ ወይ ደግሞ የሆነ ሰው አለ? የለም። ራሴ ለሶስት ነገር ብሎ የሰለመ ሰው እስልምናው ራሱ ተቀባይነት አያገኝም። አንደኛ በጥቅም ላይ የተመሰረተ ከሆነ ይቅርታ አንድ ጊዜ መግደል ያለሽ ተመለሺ። መቅዲ ይሰማል? እንትን በላት ሚዩት አንሺ ያወራሽ ከሆነ መሯታል። ለስንቱ ነው የምሰግደው ብለህ መቅዲ ያለሽ መቅዲ ይሰማል? ያረባከር ነው ያለው። ተሻስ ይቶል አሁን መጣሽ? መጣ ተጠርቼ ነው ያው። እሺ አብሽሪ። አሁን ማውራት ትችያለሽ?
እችላለሁ። በቃ ስለዚህ አሁን ገብቶሻል ማለት ነው። ለሶስት ነገር ብሎ የሰለመ ሰው እስልምናው መቅቡል አይደለም፣ ተቀባይነት የለውም። አንደኛ ለጥቅም ብሎ የሰለመ ሰው፣ ሁለተኛ ለተቃራኒ ጾታ ብሎ የሰለመ ሰው፣ ሶስተኛ ነገር ደግሞ ተገዶ የሰለመ ሰው። ከነዚህ ከሶስቱም ነፃ የሆነ ነው መሆን ያለበት። ጥቅም ላይ እንዲውል ከፈለሽ እስልምናሽ ነገ ጠዋት አላህ ፊት ስትቆሚ ወይም ደግሞ በአላህ ዘንድ በሚኖርሽ የፍርድ ቀን ሂሳብ የሚደረገው ሁሉ ነገር እንትን የሚለው ላኢላሃ ኢለላህ የሚለውን ገመድ መያዝ ከፈለሽ ተንጠልጥለሽ ትወጫለሽ ማለት ነው። እሱም ብቻ ፈልገሽ ከመጣሽ ማለት ነው። ኢንሻአላህ እኔ የምለውን ተከትለሽ እንታያለሽ ማለት ነው። ኢንሻአላህ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ወረሱሉሁ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ሙሐመድም የእርሱ ባሪያና መልእክተኛ ነው። ማሻአላህ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ማሻአላህ፣ አላሁ አክበር፣ አላሁ አክበር። ማሻአላህ፣ 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 ማሻአላህ። በጣም ደስ የሚል ነው። ከዚህ በላይ ይህን የመሰለ ነገር የለም። ትልቅ ነገር ነው። ማሻአላህ። መቅዲ እንኳን ወደ ተፈጠርሽበት ወደ ዲኑ ኢስላም በሰላም መጣሽ። አላህ ይቀበልሽ። ስምሽ ማን እንዲባል ትፈልጊያለሽ? አንቺ ምረጪ፣ ደስ ያለሽን ስም። ማለት የነብዩን እናት የነብዩን ታሪክ አሚና ላይ እየሰማሁ ስለነበረ ማሻአላህ አሚና እና እንትና ማርያም ብባል ደስ ይለኛል። የነብዩ የኢሳ እናትን ነው ወይስ የረሱል ሰለላሁ ዐለይሂ ወሰለም እናት? የነብዩ መሐመድ እናት የረሱል ሰለላሁ ዐለይሂ ወሰለም አሚና። ማሻአላህ አሚና ተብላለች። ማሻአላህ። አላሁ አክበር፣ አላሁ አክበር። ማሻአላህ፣ ማሻአላህ። ወደ ዲኑ ኢስላም መጣሽ። ኢንሻአላህ አንድ 5 ደቂቃ ሰጠኝ ሙቤ። መናገር የምትፈልገው ነገር እንትን በለው ተናገር። አብሽር አብሽር ኡስታዝ ቀጥል። እኔ ያው እየሰማው ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ሰላም አለይኩም ብያለሁ። ማሻአላህ እህታችን እንኳን ወደ ቀጥተኛው መንገድ አላህ መጣሽ፣ ወደ ተወለድሽበት ወደ ተፈጠርሽበት ማሻአላህ ብያለሁ። እህታችን አሚና በጣም ደስ የሚል ስም ነው የመረጥሽው፣ የረሱል ሰለላሁ ዐለይሂ ወሰለም እናት ስም። እንግዲህ አላህ እንግዲህ እስቲቃማውን ይስጥሽ። በተረፈ እንግዲህ ትምህርቱ ላይ ደግሞ ያው ጠንክሪ ነው። አላህ ይጠብቅሽ። እኔ እንኳን ብዙ ምለው የለም፣ ለማዳመጥ ለመማር ነው የመጣሁት ኡስታዝ። ዛሬ ያው ልሰማና ከናንተ ለመማር ነው። ያው ለለው የምፈልገውን ነገር ቢኖር ይሄኛው ሁለተኛው አካውንቴ ነው። ኢንሻአላህ መታቁኝ ብዙ ሰዎች እንዳደነግጡ ይሄኛውን አካውንቴንም ፎሎ አድርጉኝ። ይሄ ባካፕ አካውንቴ ነው ኢንሻአላህ። በተረፈ ቅድም አንዳንድ ሰዎች ስለ አንዳንድ ነገሮች ሲያነሱ ነበር፣ ስለ ሽርክ፣ ስለ አንዳንድ ስለ ሀባሽ። ኢንሻአላህ ሐሙስ ለታ ፕሮግራም ይኖረናል በዚህ ጉዳይ ላይ በሰፊው ኢንሻአላህ። ኡስታዝ ሰዳትን ካማል ጋብዣለሁ። ኢንሻአላህ ከቻላችሁ የኡስታዝ ወሂድ ተማሪዎች ብትገኙም ደስ ይለኛል። ይሄን ብቻ ነው ማስተላልፈው። በተረፈ ኡስታዝ ወሂድ በጣም ነው ወድ ማከብርህ። አላህ እድሜና ጤና ይስጥህ። እኛም እንግዲህ ከታች ቁጭ ብለን እየሰማን እየተማርን ነው ኢንሻአላህ። ጨርሻለሁ። በእኔ በኩል መቀጠል ትችላለህ ኡስታዝ። ባረከላሁ ፊክ። ይቅርታ አንድ ነገር ልናገር። እሺ ቀጥይ ተፈضلي። ማለት ማስለም ብቻ ሳይሆን እንደዚህ አሁን ምሳሌ ሰለሙ ብዙ ልጆች እንትን ይላሉ፣ ይሰልማሉ። እንደዚህ እናውቃቸው ልጆች እና ከሰለሙ በኋላ ተከታትሎ የደረሱ ማለት በእምነታቸው በያዙት እምነት በተቀበሉት እምነት መልስ እንዲኖራቸው በእርግጠኝነት አሁን ብዙ ሰዎች እንደዚህ እንትን ላይ ገብተው ብዙ ጥያቄ ሊጠይቁ ይችላሉ። ያንን መመለስ እንድንችል በቃ ብትከታተሉ የደረሱ እህቶቻችን ብትሉ ሻሃዳ ብቻ መያዙ ትርጉም የለውም ብዬ አምናለሁ። ይቅርታ። ኦኬ ኡስታዝ ወሂድ የለም መሰለኝ አለ። ኡስታዝ እህታችን እንግዲህ ለጠየቅሽው ጥያቄ ኡስታዝ አለ አይደል? ኦኬ
ኦኬ ሙቤ ተፈضل ኡስታዝ። አዎ አውርተናል። እህታችን ጥያቄ ጠይቀ ነበር ካልሰማህት መሰለኝ። ኦኬ እሷ ያለችው ያው ብዙ ጊዜ ሰለምቴዎች እስልምና ከተቀበሉ በኋላ እነሱን ብትከታተሏቸው ጥሩ ነው እያለች ነው። እንግዲህ ያው ቴሌግራም ግሩፕ አለ እንዳለ ምናምን እሱን በደንብ አንተ አስረዳት። አለ ግሩፕ አለ፣ መማሪያ ግሩፕ አለ። አነስ አለልሽ። አነስ አቢቢ ሰላም አለይኩም አኑሽ ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም ኡስታዝ አወራታለሁ። ሻርጌታለሁ ፎሎ አርጌታለሁ። ለነ ዛራ ለነ ሀዊ ምናምን ስጣትና ትምህርት ትማራለች። ሰጣታለሁ እና ሀዊ ጋር ሰጣታለሁ። ኡስታዝ ትምህርት ያው እዚህ ጋር እንትን አለች ቢንት አለች። እሷ እንትን ትበልና ቢንት ግቢና እንትን በያት አግኛት። ቆይ ቢንት አለች እዛ የሰለምቴዎች ግሩፕ ትገቢና ትቀሪያለሽ፣ ትማሪያለሽ። አብሽሪ። በተረፈ ደግሞ አውራቸው ከስር ሆናችሁ ደግሞ የምትከታተሉ ክርስቲያኖች ማለት አንድ ሰው የፈለገውን እምነት የመከተል እናት አባት ራሱ አይመለከተውም። አንድ ጉድጓድ ያንገባል። ስለዚህ ከታችሁ ናችሁ የምታዳምጡ ክርስቲያኖች ጥያቄ ካላችሁ ገብታችሁ መጠየቅ ነው እንጂ በውስጥ አንድ ሰው እንዳትጽፉልኝ። በውስጥ ዝጊው፣ ሜሴንጀሩን ዝጊውና አንቺ ከዚህ በኋላ መማር ነው ያለብሽ። መማር ከዛ ከተማርሽ በኋላ በደንብ ስታቂ ደግሞ ቀጣይ ስቴፕ ደግሞ ማስተማር። አሁን ላይ ማስተማር የለም። ራሱ ከመጠምጠም መማር ይቅደም ይላሉ የሀገሬ ሰዎች ሲናገሩና መጀመሪያ እውቀት ነው የሚቀድመው። አንድ ሰው ሰልሞ በንጋታው ላስተምር አይልም። ካፊሮች ጋር ገብቼ ላስተምር፣ ቤት ከፍቼ ላነጻጸር አይልም። እንደዛ ሳይሆን በቃ መማር ነው የሚያስፈልገው። ይህንን ነው መርህ። አይ ቲንክ በእኔ እጅ ነው ሻዳ ያሽው። በእኔ እጅ ሻዳ እስኪያሽ ድረስ ኢንሻላህ እኔ ምልሽን ነገር መስማት አለብሽ። እኔ ደግሞ ምልሽ ነገር ደግሞ ከክፋት አንጻር አታዩም። ተማሩ ብዬ ምለው ግቡ ብዬ ምለው ከክፋት አይደለም፣ አደጋ ስላለው ነው ለራሳችሁ ማለት ነው። ምንም እውቀት ሳይኖራችሁ ምንድን ነው የምትመልሱት? ምንድን ነው የምታወሩት? እውቀቱ ካላችሁ ግን ሙሉ እንትን ካላችሁ ኢማናችሁም እየጨመረ ይመጣል። በሱረቱ አንፋል ምዕራፍ 8 ቁጥር 2 ላይ እንደዛ ነው ያለ አንቀጾች ሲነበቡ ኢማናቸው የሚጨምር ነው ይላል። ምዕመናን ማለት ብሎ እውነተኛ ምዕመናን ብሎ ያስቀመጠው። ስለዚህ ያ ነው ያለው ነገር። አብሽሩ፣ አንቺም በርቺ፣ አላህ ያበርታሽ። ምንም አይነት ጥያቄ ሲኖርሽ በእውነት እንደ ዳገት የሚያዳግት እንደ ቁልቁለት የሚያሽቆለቁል የሚባል ጥያቄ የለም። የጥያቄ ፉንጋ የለውም። እህል ቅጠል አይል የሚባል ጥያቄ የለውም። ጥያቄነቱ ከመጣ መልስ መስጠት ግድ ይላል። ይህንን ነው እየተናገርን ያለ ነው። እንግዲህ በርቺ፣ አላህ ያበርታሽ። ያው ቢንትም ገብታልሻለች። ቢንትን አሰላም አለይኩም ቢንት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነሽ? ሰላም ነው አልሐምዱሊላህ። ኢድ ሙባረክ። ያው ከረፈደ ቢሆንም አለይና ወአለይኩም ማሻአላህ። እስቲ ፎሎ ተደራረጉና ግሩፕ ላይ አስገቢያት ትማር። በጣም እንትን አላት፣ ኢገር ናት፣ በጣም ጥማት ያላት ናት። በጣም ኢንሻአላህ በውስጥ እጽፍልሻለሁኝ፣ ከዛ ትገቢያለሽ። እዛ ጋር እኛ ግሩፕ ጋር ኡስታዜም ስላለ ማንኛውንም ጥያቄ ይመልስላችኋልና አታስቡ። ለጥያቄ ምናምን ከፈልጋችሁ ማለት ነው። እና ግቡ ነው የምንለው። ማናቸውም ሰለምት የሆናችሁ እናስገባችኋለን። ለመማር ብቻ እናንተ ዝግጁ ሁኑ። እኛ አሁን የተቸገርነው ምንድነው እዚህ ሻዳ ይዙና ቶሎ ብለው ቤት ነው የሚከፍቱት ምናምን፣ አለበለዚያም ደግሞ ይሄዱና ወገኖች ቤት ይሄዳሉ። እንደዛ ሁን አንዳንዶች አሉና እንደዛ ታድርጉ የምንላችሁ ለእናንተው ነው። በክፋትም አትዩብን እኛ ማለት ነው። ሱባሃ ምናምን ቢላክላችሁም አምጡት፣ በቃ ኡስታዝ ይመልስላችኋል። በዛ ግሩፕ ላይ መጠየቅ ትችላላችሁ። አዎ በቃ እንደዛ ነው ያለው ነገር። መቅዲ በርቺ፣ ተበራቺ። እንግዲህ ያለው ነገር እሱ ነው። ያው እንደምትበረቺ ተስፋ አለን። በጣም ደስ ብሎናል። እንግዲህ አሚና ተብለሻል። የሚጥም ስም ነው ደግሞ አሚና፣ ደስ የሚል ስም ነው። የረሱል ሰለላሁ ዐለይሂ ወሰለም እናት ስም ነው ፈልገው ስትይ ደስ አለኝ። አሚና የሚል ስም ማለት ነው። ኢንሻአላህ እንግዲህ የነበርነው ጊዜ ጥሩ ጊዜ ነበረ። አላህ እንግዲህ አጅር የምታገኙበት ያርግላችሁ። ጊዜያችን በአግባቡ አላህ የቂያማ ቀን ጊዜያችሁን አባከናችሁት ብሎ ከሚላቸው ባሮቹ አላህ ይጠብቀን። ከዛ ከሚላቸው ሰዎች አላህ ይጠብቀን። ኢንሻአላህ ሙቤ የሚለው ነገር ይኖረናል። ሙቤ የሚለውን ነገር እንስማና እኔም ስለምወጣ ኦኬ። ጀዛከላህ ኸይር ኡስታዝ፣ አንተንም አላህ ይጠብቅህ። ማሻአላህ። ቅድም እህታችን መክሊ ደግሞ ያው ኡስታዝ እንደተናገረው ግሩፕ ላይ ኢንሻአላህ ኡስታዝም ስላለ እህቶቻችን ማሉና ቢንት ትምህርትሽን እነሱም ያግዙሻል። ጥያቄ ካለሽም እንግዲህ ኡስታዝ መጠየቅ ትችያለሽ። ግን አሁን ሰዓት ላይ በጣም አንድ ነገር እንደ ብዙ ከምሰማውና ካየሁት ነገር
እንደው መጠንቀቅ ያለብሽ ነገር ልንገርሽ። በአሁን ሰዓት ላይ እስከዛሬ ድረስ መጥተው ያልጠየቁሽ ሰዎች እየመጡ በውስጥ ለምን እንደዚህ ያደረግሽ፣ ለምን እስልምና ተቀበልሽ እያሉ በጣም ሊጠይቁሽ የሚመጡ ሰዎች አሉ። ኢንቦክስ ላይ ኢንቦክስሽን ዝጊውና ለተወሰነ ጊዜ እንደውም ከቲክቶክ ብትጠፊ እህቶቻችን አሁን ፎሎ አድርጊያቸውና እንደ ቢንትን ቴሌግራም ላይ ያስገቡሻል። ትምህርትሽን ለተወሰነ ጊዜ ቴሌግራም ላይ ትምህርትሽን ብትማሪ ደህና ነው። እዚህ ቲክቶክ ላይ አሁን በጣም ብዙ ሰዎች እዚህ ጋር ከታች ቁጭ ብለው ፎሎ እያደረጉሽ እንደሆነ ወቂ። አሁን ኢንቦክስ ላይ መጥተው በጣም ይጽፉልሽና ለምን ይሄን አረግሽ፣ ጥያቄ ነበረሽ፣ ምንድነው ወደዛ ወደ እስልምና እንድትሄጂ ያደረገ ብዙ ነገር ሌሎች ፈተና ይመጣብሻል። ካሁን በኋላ እንግዲህ ከባድ አንዳንድ ፈተናዎች ሊመጣ ስለምን አንቺ መጎበዝ አለብሽ ነው የምልሽ። ግን የወንድም ምክሬ ከቻልሽ ለተወሰነ ጊዜ ከቲክቶክ ምድር ላይ ጠፍተሽ ትምህርትሽ ላይ ዲንሽ ላይ ብትማሪና እህቶቻችን ጋር አብረሽ ብትሆኚ ይሻላል ብዬ ነው መክርሽ። ለምን ያው ያለውን ነገር እኛ ስለምናውቀው እየመጡ ምን እያሉ እንደሚጽፉልሽ ስለማቅ ነው። እኔ ብዙ ጊዜ እህቶቻችን ላይ እንደዚህ ነገር ስለሚደረግ ለእኛም እየነገሩን ስለሆነ ይሄን ነገር ጥንቃቄ እንድታደርጊ የወንድም ምክሬን መክርሻለሁ። በተረፈ አላህ ጽናቱን ይስጥሽ፣ በርቺ፣ አይዞሽ። እንግዲህ ኡስታዝ ዋሂድ ነው ሻሃዳ ያዘዘች። እንግዲህ በደንብም ትማሪያለሽ ኢንሻአላህ። እንግዲህ የኡስታዝን ትልቅ አድርጉትና ያው ደርሷል 954,000 ነው 1 ሚሊዮን ሙሉት ኢንሻአላህ ሳይወጣ ኡስታዝ። እንግዲህ እኔ የምለው ያው ሁላችንም ለቋርጥና እሺ መቅዲ ስትፈልጊ ላይቭ መግባት ከፈለግሽ ወንድሞች አሉ። እኔም ላይቭ ስከፍት ንገሪኝ፣ ጻፊልኝ። መግባት ፈልጋለሁ ካልሽ ላይቭ ላይ መግባት ትችያለሽ። እኛ ጋር አንዳንድ ሰዎች እንደዚህ እንክብካቤ ይፈልጋሉ። እንክብካቤ ማለት አብሮ መሆን ይፈልጋሉ። ፌሎሺፑን አስፉት እናንተ ራሳችሁ ማለት ነው። የሆነ በቃ ግሩፕ እየከፈታችሁ ራሳችሁ አንድ ላይ የምትመካከሩበት የምታወሩበት ቲክቶክ ላይ ማድረግ ትችላላችሁ ያ ጀማ እና በጣም ደስ ይላል። ጥሩ ስም ነው ያለው። የስሟን ትርጉም ንገራት ብለውኛል። ግን አሚና ስምሽን ታውቂዋለሽ? የስምሽን ትርጉም ንገረኝ በደንብ አብራራ። ሀቀኛ ማለት ነው። ሀቀኛ ወይም ደግሞ ታማኝ ማለት ነው። ታማኝ ማለት ነው አሚና፣ ወይም ታማኝ ሀቀኝት ማለት ነው በአማርኛ። በሴት አሚና ማለት ነው። አማን ማለት ነው። አዎ እንደዛ ነው። አሚን የሚባለው ነገር ለወንድ ነው የሚሆነው። አሚና ሲሆን ደግሞ ለሴት ነው። አሚና አሚን የሚለው ለወንድ ነው የሚሆነው። አሚና ደግሞ ለሴት ነው። ሀቀኛ ማለት ነው። ሀቀኛ ታማኝ ማለት ነው። አላህ እንደ ስምሽ ያደርግሽ፣ ለዲንሽ አበጋዝና ዘብ የምትቆም ያደርግሽ፣ የዲን አርበኛ ያደርግሽ፣ የእስላም የቁርጥ ልጅ ያደርግሽ፣ የቁርጥ ቀን ልጅ ያደርግሽ አላህ። እሺ አሚን፣ አመሰግናለሁ። የምር ከኦርቶዶክስ እምነት ወደ ሙስሊም የመጣች እህታችን አዲስ አለምን በጣም ነው የምወዳት የማደንቃት የምር እና በጣም እሷን ተከትሎ ተራለች። እሷ የምር በጣም ነው የምወዳት። በጣም ወይ ትምጣልሽ። አኑሽ ሂድና ጥራት፣ እጇን ጎትት። እሺ ኡስታዝ እጠራታለሁ። እሺ ቤትም ቢሆን ዘግተሽ ነይ በላት፣ ትመጣለች። ኢንሻአላህ ኢንሻአላህ። እስከዛ ሙቤ መቀጠል ትችላለህ። እንደውም እሷ እስከምትመጣ ድረስ ኡስታዝ እንደው መቅዲ ፍቃደኛ ከሆንሽ እንደው አንድ ነገር ልጠይቅሽና ከፈቀድክልኝ ወደ እስልምና ልትመጪበት ምክንያቱ ምንድን ነው? እንደው መቅዲ ለሌላውም እንደው እዚህ ሌሎችም ወገኖቻችን ስላሉ ለእነሱም እንደው እንዲማሩበትና ድንገት በአንቺም እዚህ ጋር ባስተላለፍሽ ምክንያት ሌላ ሰው እስልምና ሊቀበል ይችላልና እችን ነገር ብትነግሪኝ ደስ ይለናል፣ ፍቃደኛ ከሆንሽ። አይ ሌላ ጊዜ ምትይ ደግሞ ሌላ ጊዜም ትነግሪናለሽ። እችላለሁ፣ ችግር የለውም። ያው አሚና እንበልሽ። እሺ ይቅርታ፣ ያው እየረሳን ነው። መቅዲ ምንልሽ አሚና እንልሻለን ኢንሻአላህ። ወይ አሚና እህታችን ማለት ነው። ተፈضل። ችግር የለውም። ማለት አንድ ሰው ሲወለድ ያው ሙስሊም ነው። በእኛ በኦርቶዶክስ እምነት ሙስሊም ነው። ጸበል ሴት ልጅ በ80 ቀኑ አንድ ልጅ በ40 ቀኑ ጸበል እንትን ካለ በኋላ ነው እና ያንን ካላረክ ራሱ ከዛ በፊት የሆነ ጥምቀት ካልተጠመቀ ያው ሙስሊም ነው ተብሎ ታምኖ ነው እንትን ቤተክርስቲያን ውስጥ ራሱ አይቀበርም። እና የሰው ልጅ እንዴት ውሃ ሙስሊም ነው ስንፈጠር ሙስሊም ነን ከተፈጠር እንዴት ጸበል ተረይተን ይሄ የፈጣሪ እንትን ነው፣ ውሃን ቢሆን የፈጣሪ እንትን ነው። ስለዚህ ውሃ ተረይተን እንዴት ብለን በዚህ ምክንያት ብቻ እንዴት ሆነን ክርስቲያን ልንሆን እንችላለን? ይሄ ብዙ በፊትም ብዙ ጥያቄ ነው። ብዙ ጊዜም ገብቻለሁ ቤተክርስቲያን ውስጥ ይሄን ለማየት፣ ግን የሚያስደስት ስሜት የለውም ማለት እንትን አይለኝም፣ ትርጉም የለውም። እና በቃ ሰው ሲፈጠር ሙስሊም ነው በሚለው ነው ማምለው። እና በቃ 30 እንትኑ ቤተክርስቲያን ገብተህ ለስንቱ አምላክ ተሰግደህ ትዘልቀዋለህ? ለአንድ አምላክ ነው ለስንት አምላክ ነው የምትሰግደው? የምር በጣም እንትን ጥያቄ ነው። እና
እኔ ብቻ አይደለም እንዲሰልም የምፈልገው። የምር እናቴን በጣም ወዳለሁ። እናቴን ራሱ በዲኑ እኔ እውቀት ኑሮኝ እናቴን ማስለም እፈልጋለሁ። እንደውም እዚህ ሳውዲ ሆኜ ሰዎች ይዘውኝ ሄዱ። እንትን መካ ስንሄድ ሀጅ ሲያደርጉ ይዛችሁኝ ሂዱ ምናምን አልኩ። ሙስሊም ነሽ ሲሉኝ አዎ አልኳቸው። ዝም ብዬ ማለት አልኩኝ። የምር እዛ ከአባ ወርጄ ምናምን አየሁ። እንደውም ከዚህ የሆነ ባልወጣሁኝ እዚሁ በቆየሁ የሚያስብል ተአምርን አየሁ። ከዛ ለእናቴ ነገርኳት። ሙስሊም ሁኝና ሀጅ ላስደርግሽ፣ እኔ በቃ ሀጅ ላስደርግሽ አንቺ ሙስሊም ሁኝ ምናምን ስላት ምክንያት እንትን አለች። ዝም ብለሽ በቃ 32ቱን አምላክ ተምታመልኪ እስኪ እንደው እናቴ ዝም ብለሽ እሰቢው አንቺ ዝም ብለሽ በቃ እንትን በይ አስተወይ ምናምን ስላት ያው ብቻ እንግዲህ ፊት ግን ደርሻለሁ። አላህ ይገዘኝ። በቃ ብዙ ምክንያት አለኝ። ይበቃኛል ግን አብሽሪ አብሽሪ፣ በሌላ ጊዜ ታጫውችናለሽ። ኡስታዝ ተፈضل ምትላት ነገር አለ መሰለኝ። በጣም ነው የምከታተላት አዲስ ዓለምን። በቃ ከሱኝ ብዙ ጊዜ ያዳምጣታለሁ። ደስ ትለኛለች። የእሷን በቃ የእሷን ፈለግ ብከተል ደስ ይለኛል። ማሻአላህ። ኡስታዝ አለ ማይክ እንትን እያለ ነው መሰለኝ። ኦኬ፣ አይ እያዳመጥኳችሁ ነበረ እና አይ ሄዳችሁ ጥሯት። አዲስ ዓለምን ነው የምንጠብቀው። አዲስ ዓለም እስከምትመጣ ድረስ ሙቪ የሚለን ነገር ካለ የሆነ ነገር ይደናል። አይ እኔ ቅድም አንተ ሄደህ ያው ተናግር ያለው ከፈለጋችሁ ሀባይቢ ይሄኛው ሁለተኛው ባክ አካውንቴ ነው። አንዳንዴም በዚህም አካውንቴ እገባለሁ ኢንሻአላህ። ያኛው የሆነ ነገር ከሆነ በዚህኛውም ይሄኛውም ፎሎ አድርጉኝ። በተረፈ ቅድም እዚህ ጋር አንዳንድ ወንድሞቻችን አንዳንድ ጥያቄ ሲያነሱ ነበር እና ኡስታዝ ወሂድ ሌላም ወንድሞቻችን በዚህ ጉዳይ ላይ የሚሰሩ አሉ ምናምን ብዙ ሰዎች በሰሞኑን በዚህ ያው በሽርክ ላይ በአህባሽ ላይ አንዳንድ ጥያቄ ያላችሁና ይሄ ደግሞ በሰፊው በደንብ ፕሮግራም ተይዞ ለእህትና ወንድሞቻችን መተላለፍ ያለበት ነው ብዬ አስቤ አዲስ መታለች 7 ብዬ አስቤ ያለው ሐሙስ ለታ ፕሮግራም ይዣለሁ ኢንሻአላህ። ኡስታዝ ሰዳትን ከማል ጋብዣለሁ። በዚህ ጉዳይ ላይ በሰፊው የሚያስተላልፈው መልእክት አለው። ሐሙስ ከምሽቱ 3 ሰዓት በኢትዮጵያ አቆጣጠር ኢንሻአላህ ሁላችሁም በዚህ አጋጣሚ እንድትመጡ ጋብዣችኋለሁ ኢንሻአላህ። ብዙ ወንድምና እህቶቻችን በዚህ ላይ ጥያቄ ስላላችሁ እዚህም ቅድም አንድ ወንድማችን ገብቶ ኡስታዝን ሲጠይቀው ነበርና ኢንሻአላህ በዚህ ጉዳይ ላይ በሰፊው ሐሙስ ከምሽቱ 3 ሰዓት ላይ ኢንሻአላህ ኡስታዝ ሰዳት ከማል ኡስታዝ ወሂድም ኢንሻአላህ ይኖራል። በዚህ ላይ እናስተላልፋለን ብዬ መልእክት ማስተላልፈለፈ የኔ መልእክት ነው። ከተረፈ ኢንሻአላህ አዲስ መጣለች። አዲስ ሰላም አለይኩም እህቴ። እንግዲህ አንድ የሆነ የሚወድሽ ሰው መጥቶ ሰላም ወንድምዬው ኡስታዜ ጠራሽ ስባል ዝድብልቅ አድርጌ ነው የመጣሁት እና ሙቤ ግትስዬ ወንድምዬ ሰላም አለይኩም ሁላችሁ። ወአለይኩም ሰላም። ከተወሰነ ደቂቃ ብትመጪ ኖሮ ደስ ይለን ነበር። አንዲት እህታችን ከታች ያለችው መግዲ ትባላለች። ለሻዳ ምክንያት የሆንሽው አንቺ ነሽ። ለበቃ ሻዳ ተስፋት እንጂ የምር መጀመሪያውኑ አሚና በትነግሪ ኖሮ አዲስ ዓለም ራሷ ሻሃዳ እንድታዚች ያደርግ ነበር። አንዳንድ ሰዎች በሚወዱ ሰዎች በሻሃዳ እንዲይዙ ማድረግ ይቻላል። ሴት ለሴትም ይቻላል። ሻሃዳ ማስያዝ በኢስላም ሴት ልጅ ይፈቀድላታል። እንኳን አይደለም ማረድም ሙላ ትችላለች። ሴት ልጅ አርዳ ቤት ውስጥ ባልም ሊበላ ይችላል ራሱ ማለት ነው። መባረክ ትችላለች አርዳ ማለት ነው። ዶሮም ሆነ በግም ማለት ነው። ከተቻለ በሬም ማለት ነው አቅም ካላት እና ምን ለማለት ፈልጌ ነው ሻሃዳ ብትይዝ ባንቺ ጥሩ ነበረ። ያው ቀደረ ለውታላ ነው እና በጣም ደስ ብሏታል። በቃ ማለት አዲስ ዓለም ናት። በጣም ነው መወዳት። የእሷ እንትን ነው እንደዚህ ኢንስፓየርድ ያደረገኝ ብላለች። ኢንሻላህ አሚና እስቲ አውሪያት፣ አውሩ ሁለታችሁ። አሰላም አለይኩም ልበላ። አሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? አዲስ ዓለም አልሐምዱሊላህ። እንዴት ነሽ መቅዲ? አሰላሙ አለይኩም በድጋሚ። እስቲ እኔ ያው የምር እወድሻለሁ። ብዙ ጊዜ አንቺ ቤት እንትን እላለሁ፣ በጣም እከታተልሻለሁ። የምትሰጪውን ትምህርት ብዙ ጊዜ የደረሰብሽን እንትን ሻሃዳ ከያዝሽ በኋላ በቃ ብዙ ትምህርቶችሽን በቃ የምር አድናቂሽ ነኝ፣ እወድሻለሁኝ ለማለት ነው። አድናቆቴን ለመግለጽ ነው። ብዙም እንትን ነው የለኝም። አልሐምዱሊላህ አላሁ አክበር አላሁ አክበር አላሁ አክበር። እንኳን አላህትን ሰጠን የጨመረልን ነው። ገና እንበዛለን። እኔ ሀቭ ኖ ወርድስ። እኔ ማንም ነኝ ማለት ስለ ራሴ ስለ ሁሉም ስንቀባጥር ስንል ብዙም ቁም ነገር አድርጋችሁ እንደው የተሻለ ሰዎች እያሉኝ እንትን ማለታችሁ አላህ ያክብራችሁ። እንደው ምንም ቃላት የለኝም።
እውነት ለመናገር እንግዲህ አላህ ከሰጣችሁ እንደዚህ መንገድን የተናገረ ያይ ሳይሆን እንግዲህ አይ ዶንት ኖ ቃላት አጥሩኛል። መቅዲ ምን አድርጌ ነው እንደው ምን እኔ እኮ ቀባጥራለሁ እንደው ምን ብዬሽ ይሆን እንደው ልብሽ የገባው ያላህ መስመር እንደው ሌሎቹ ቢማሩበት እንደው ብትነግሪኝ ትንሽ ደቂቃ ማለት ያለሽን እውቀት በጣም አንብበሽ አነጻጽረሽ ወደዚህ እምነት እንደመጣሽ የሆነ ሰዎችን እንዲገባ አድርገሽ ነው የምታስተምሪው ላይቭ ላይ እና በጣም ብዙ ሰዎች ካንቺ ተምረዋል ብዬ አስባለሁ። እንደውም እንደዚህ በግል ምናምን እንትን ጋር እናወራለን ጓደኞች ጋር ምናምን እና የሆነ ሰዎችን በጣም ብዙ ሰዎችን ታገኛለሽን ብዬ አስባለሁኝ። በእርግጥ እንደዚሁ ኦሱም እንደዚሁ ዩቲዩብ ላይ ምናምን የሚያስተምራቸው እንትኖች ያለው እንደውም የእሱን ትምህርት ለመጀመሪያ ጊዜ ሳይ በቃ እንዳለ የኢትዮጵያ ሕዝብ ሰለመ ነው ያልኩት። የምር ማካበድ አይደለም፣ የምሬን ነው፣ የምሬን ማለት ነው። እና በተቃራኒው ደግሞ ከሴቶች አርበኛ ነሽ ብዬ የማስበው ደግሞ አንቺ ነው የሙስሊም እህቴ። ማለትም እንደዚህ ላድንቅሽ የቻልኩት ከክርስትና ወጥተሽ እንደዚህ በእምነትሽ ጸንተሽ ይህን ያህል ብዙ ሰዎችን ሻሃዳ ስታስይዣ ያለሁኝ እንትን ስታይ ያለሁኝ እና ያ ነገርሽ በጣም ነው የሚስበኝ፣ በጣም ያስደስተኛል። በቃ ያንቺን ፈለግ መከተል በቃ ይህን እምነት ተቀብዬ እንዲያንቺ ዲንሮኝ እንዲያንቺ ደግሞ የሆነ በቃ በእኔ ስር ያሉ በጨለማ ህይወት የሚኖሩ ቤተሰቦችን ባዲን እንትን ብል በቃ ደስ ይለኛል እና በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ በጣም ነው የማደንቅሽ። ማለትም የዚህ እምነት ተከታይ አልነበርሽም ድሮ። ይህን እምነት ተቀብለሽ አሉ እኮ ብዙ ሰዎች ሻሃዳ ይይዛሉ። እኔ የማውቃቸው ልጆች ግን በእስር ገብተው እንዲህ ነው ሲሏቸው መልሰው ደግሞ ወደዛኛው እምነት ይሄዳሉ። ከሁሉም እምነት ሳይሆኑ ሜዳ ላይ እየቀሩ ብዙ ልጆች አሉ እና የምር በጣም ነው የምወድሽ። አዲስ አለም ቃላት ብዙ ማውራት ስለማልችል ነው። አላህ ቀጥተኛውን መንገድ እንኳን መራሽ እህታችን፣ እንኳን ወደ እስልምና መጣሽ። እውነት እኔ ብዙ ቃላት አሁን ያጣሁበት ደቂቃ ነው። በእርግጥ ብዙ ቤት እንደዚህ የሆነ ምናምን ሲሉኝ ምን አድርጌ ይሆን ብዬ አንዳንዴ ግራ ይገባኛል። ግን እንደው እውነት አላህ እውነት ውዴታውን በእኔ በዚህ መንገድ ሰዎችን ማምጣት ከወደደ እኔ ምንም መናገር አልችልም። ግን እውነት ለመናገር ብዙ የሚቀረኝ ልጅ ነኝ። ብዙ እውቀት ኖሮኝ አይደለም። አዎ ከዛ ከጠማማው ከሄል ከሆነው ነገር አላህ ወዶኝ፣ እኔ ሰልፊሽ ነኝ፣ ራሴን ወድጄ አድኛለሁኝ። አላህ መርቶኛልም እና እንደናንተን አይነት እህቶችም እየሰጠኝ ገና አብረው እንድንማር ይህን እንዲንም ቀጥታ ገና እየተባበርን እንድንሄድ መቅድዬ ገና ብዙ ይጠብቀናል እና ዛሬ ወደ ቀጥተኛው መንገድ መተሻል። ዛሬ ሰለብሬት እናደርጋለን ከደቂቃዎች ጀምሮ። ግን ሰላት የምታደርጊው አዲስን ያደነቅሽውን እሱን ሳይሆን የምትቆሚው በአላህ መንገድ ነው እና አላህ ጋር ደግሞ ዱዓ አድርጊልኝ። እውነት እኔን የምትወጂኝ ከሆነ ገና ብዙ እስልምና መንገድ የጠፋባቸው ቤተሰቦች አሉን፣ ጓደኞች አሉን እውነት ለመናገር እና አልሐምዱሊላህ እንኳን አንቺንም ጨመረልን። የሰለምቴዎች ዱዓ መቅቡል ነው ይላሉ እና ቃላቱንም ብዙ አላውቀውም፣ አባባሉን ገና ብዙ ይቀረኛል። ግን ዱዓ አድርጊልን እዚሁ ስቲክ አድርገን እንድንሞት በዚሁ መንገድ እና እኔ ሳይሆን አንቺ ያሸዋል። እውነት ለመናገር ትናንትና እንደው ኡስታዝ ፊት እንደዚህ እኔ ማውራት ክብር ግርማ ሞገስ ሰጥቶኛል። እንደው ዛሬ ለማውራት የበቃሁት እኔ ማንነኝ ራሴ ቃላት የለኝም። ግን ያው ከፈቀድልኝ ኡስታዝ አንድ ነገር ልበልና እኔም ትሚት አደርጋለሁ። ኡስታዝ ልቀጥል? እንዲያወሪ የጠራነሽ እኮ እንድታወሪ ነው። አብሽሪ። እሺ ሰው እውነት እዚህ ጋር ካላችሁ ክርስቲያኖች እየሰማችሁ ከሆነ እኛ ልናመልክ የመጣ ነው ሌላ ነገር ፈልገን አይደለም። አምላካችንን ፈልገን ነፍሳችን ተርባ የነበረውን የእውነተኛውን መንገድ ነፍሳችንን ሳትስፋይ ለማድረግ ረሃቧን ፍለጋ ሲክ ያደረግነውን ሰልመን የመጣ ነው እናውቀዋለን። በጣም ደክሞን የመጣ ነው እና አላህ ስለወደደን ነው ያረፍነው። እንዲህ ስናወራ ቀንም ሌሊትም አላህ እንድነው ብለን ስንጮህ ሌላ ትርፍ ኖሮን አይደለም። እሱ ለወደደን አምላክ ለራራልን እድል ለሰጠን ሰዎች ብንሆን ንፉጎች ነን፣ ሰዎች ክፉዎች ነን። ዛሬ ሰተን ነገ ምን ከለክል። ለእኔ ግን ለወደደኝ እድሜ ልኬን ዌስት ላደረኩበት ፍለጋ እረፍቴን ያገኘሁበት እስልምና ላይ ነው እና ኑ ወደ ረፍታችሁ፣ ሌላ ነገር አይደለም። ኑ ረፉ። ተኝታችሁ ታድራላችሁ። በዚህ ነው በዛ ነው አትባሉም። አትሊስት ስትቆሙ እሱ ፊት ነው የምትቆሙት። ኢማጂን አድርጋችሁ there is nobody ማንም የለም ከሰማይና የምድርን ባለቤትን የማምለክን የመሰለ ሳቲስፋክሽን የለም። ይህንን የሚናገርን አፍ የፈጠረን አምላክ እንደማምለክ የመሰለ
እረፍት የለም እና ወደ እረፍት እዚህ ነው በዚህ ያገኙት በዛ ማለዳቸዋል በዚህ ነው ያለው ምንም ውዥንብር የሌለበት ነው ሲምፕል የሆነ አላህ አንድ ነው እሱም ደግሞ ለሱ ልናመልክ የሱ ባሪያዎች ልንሆን የተፈጠርነው ለሱ ግን ለባሪያዎቹ ማይንቅ ማያዋርድ ግንባራችን ላይ ስተታችንን እንኳን ያልጻፈብን ሸሽጎ ያዘን አምላክን ነው የምናመልከው ቢሆን ኖሮ ጽፎብን ግንባራችን ላይ ክሩሲፋይ ተደራርገን ባለቀን ነበር ግን ሩሩህ ነው ከፍጥረቱ ሁሉ እኛን የሰው ልጆች እንዳፈጣጠራችን ጭንቅላታችን ይሄ ብሬን ማይንድ የምትሉት ነገር መቆጣጠር እንኳን እኛ ማንችል ዛሬና ቀናችንን እንኳን ደቂቃችንን መያዝ ለማንችለው ለኛ ለደካሞቹ ይሸሸገልን አምላክ ነው በአደባባይ አጋልጦላል ሰጠን ነገንም ተስፋ ይሰጠን ለምናየው አምላክ አትሊስት ኑና አምልከው ግሩፕን አይደለም ኑ ተከተሉን የምንላችሁ እኛን አይደለም አምላካችሁን የፈጠራችሁ ኑና አምልከው ነውና የሚመስላችሁ ኮንፊውዥን ግልጽ ነው ብዙ ኮንፊውዥን የለውም እስልምና ግሩፕን የምትከተሉት ነገር የለም አንድ እስልምናን አንዱን ቀጥተኛውን መንገድ አንዱን ያላህን መንገድ ነውና አላህ ቀጥተኛውን መንገድ ይምራችሁ ክርስቲያኖች ወንድምና የቲስቶች ጓደኞቼ እንዲሁም ሙስሊሞች ደግሞ የያዛችሁትን ፕሬሸስ ነገር አታቅልሉት ለግላዊ ስሜት ለዛሬ ላይክ ኢጓችን ፊድ ለማድረግ ስንል ያላህ መንገድ አታጣሙ ለሰዎች ድንጋይ ወርዋሪ አትሁኑ ዛሬ ሰልመው የሚመጡት ሰዎችን ነገሩን አታቅልሉባቸው ከዚህ it's huge የያዛችሁት የእናንተ መዓዛ ሽታ ሸቶ ነው እኔ ኡስታዝ ሲናገር አልጠግበውም 24 ሰዓት መዓዛው ሽታው ምን ያህል ያማራ ነው ላለው ሙቤ ለሰዎች ለተቸገሩ ሲረዳ ምን ያህል ያማረ እስልምና ነው ላለው ጃ የጮኸል አልሰለሙት day in day out ሲናገር ምን ያህል ያማረ ቃና ነው ሽታችሁ ይጥማል በልግስናችሁ በጉርብትናችሁ በጓደኝነታችሁ በቁርአን በመቅራታችሁ like የምታረጉት effortless ለምትደክሙ ለአላህ አገኘዋለሁ ብላችሁ ለእናንተ ለኛ ለሙስሊሞች ይመዘገብልናል በቦታው ብለን ነው የምንለፈው ሌላ ትርፍ ነገር ኖሮን አይደለም day in day out የአላህን መንገድ ቢቃና ብሎ ነው የሚለፉት ሽታቸው ጣማቸው ሌላ ጋር ደርሶ ከላይ ተብሎ ይጠራሉ ስለዚህ እነዚህ ሙስሊሞች መባልን የመሰለውን ክብር መያዝን ተችሎ አቅልሎ ተራ ነገር እንደምንም ነገር እንደመድ ውስጥ መርመጥመጥ ውስጥ ባና ባክን ጊዜያችንን ብዬ እንደምክር ነው ብዙ ማወቂውኛ አይደለም ስለዚህ የወደደለሱ ላላ እኔ ባሪያው ነኝና day in day out ሰግዳለሁ እና እሱንም እናየው ፕሮሚስም አለን እስከ ጀና ቀጠሮ ላይ ያዝነው ኡስታዝዬ እንዳትቀር ቀጠሮ አለብን እሺ ሌሎቻችሁም እንደዛው ተያይዘን ቼን ነው just community ነው ቢልድ ያረግነ beautiful እና better የሆነ community ተያይዘን እስከ ጀነት ቀጠሮ ያለብን ማለት ነው እዚህ ምድር ላይ ግን ቀጠሮ ከሆነ ቀጠሯችሁን ላረፍድ ስለምችል አንገናኝም እስከ መጨረሻው ግን ከሆነ ታግሳችሁ ስደክም እኔ አንተ እየተባባልን እየተያያዝን ተደጋግፈን እስከ ኤንድ እንሄዳለን መቅድዬ እህታችን ይሆንሹ ለዛሬ ብቻ አይደለም ባይዘው ማለት ነው you're like እስከ መጨረሻው አስታወሽ ምንባባል ነው ምንሆነው እኔና አንቺ ኡስታዝ ጠርቶ ነው የተዋወቅን ጊዜ አስታወሽ ነው ምንባባለው እስከ ጀና ድረስ ቁጭ ብለን ልጆቻችንን ስናስተምር በእስልምና መንገድ ስንሄድ ትዛለሽ እየተባባል ነው ምንወሳሳበት የምድር ብቻ ጉርብትና አይደለም ያለው እስልምና እስከ መጨረሻው ነውና እንኳን ምድርንም በጀነትም ያለው ቀጥተኛ መንገድ ላይ እንኳን ደና መጣሽ አላህ ያጽናን አንቺንም ለኛንም ደስ ብሎኛል ስላወቅኩሽ እንማራለን ግሩፕ ጊቢ ተማሪ ቢቻል እዚህም እዛም ያለው ነገር አሁን ድንጋይ ወርወራውም ሊበዛብሽ ስለሚችል ከሙስሊም እህትና ወንድሞች ጋር ጊዜሽን አብዢ ደስ ይላሉ ሙስሊሞች ቅፍቅፍ ነው የሚያደርጉትና ሞቀኝ ብለሽ አትፈራገጭ አንዳንዴ ሙቀት ሲያደርጉን ምን እናረጋለን እዛም አማረኝ እዚችም አማረኝ እንትኑ መረረኝ ጫው በዛብኝ ምናምን ስፖይል እንሆናለን ግን እነሱ ላላህ ብለው ነው የወደዱንና እዛም ለሚሆነ ስብስብ ብሎ መቀመጡ በጣም መልካም ነው ብዙ መልክቶች ይመጣልሽ ይችላል ከዚህ ስትወጪ ያውቃሽ ነው ወይ ምን በቃ አይመለከትሽም ያንቺ ካንሰርን ምንድነው አላህ ልታመልኪ መጥተሻል የዛም መንገድ ብቻ ትምርቱን አሊስ ብንይዝ ብንበረታታ አሪፍ ነው እኔ ብዙ አይደለም ገና አብረን እንቀራለን አብረን እንማራለን አላሁኝ ስልሽ ከልቤ ነው ነይ እንማራለን እኔ ጋር ኡስታዝም ጋር እህቶች ጋር ምናምን እዛ እንብዛ ለጊዜው ለማለት ስትጠነክሪ የፈለግሽው ማድረግ ትችያለሽ እስከዛ ግን ያው እንዳንደናበር ያው እንደፈለኩ ይለቁኝና ልክ ስሳሳት ሰብሰብ የሚያደርጉኝ ኡስታዞችና ወንድሞች ስላሉኝ ነው ኩርት ብያላህዬ ሰጠኝ ይላለውና
ስለዚህ አላህ እናመሰግነዋለሁ። አላሁ አክበር፣ አላሁ አክበር። ገና እንበዛለን። አይ ኖ አላህ ይውደድ ኡስታዝዬ፣ ጤናህን ይመልስልህ። በርታልኝ ወንድማችን። እየሰራ ያለው ኤፈርትለስ እዚህ ጋር ምናልባትም ክብርያ ምናምን ብሎ ኢጎንትን እንዳትልብኝ እንዳትቆጣኝ ለመናገር ያህል እየሰራ ያለው ኡስታዛችን ያው ለእህቶችም ሁሌ የምለው ነገር ነው። ንጽጽር ያስተምራል፣ ሰለምቴዎችን ይረዳል፣ የእስልምና ኮሚኒቲን ለማሰብ እዚህ ተፍተፍ ይላል። እንደገና እርስ በርሳችን ስንጣላስን ሊያስታርቅ ይለፋል። አንድ ወንድማችን ቲክቶክ ላይ ሙሉ ሰዓቱን አይ ዶንት ኖ እንዴት እየበቃው እንደሆነ አላቅም። አንዳንዴ በጣም ነው ማዝንለት እና አትሊስት ሰፖርት አድርጉት ለሚሰራው ነገሮችም። ላይቭ ሲከፍት ኢቭን አካውንቱ እስካሁን ያለበትን ደረጃዎች ይዩት። ፎሎ እያደረጋችሁት አይደለም በቂ ወይ እያስደረጋችሁትም አይደለም። ለኛ ለምንቀባጥረው ፎሎ ከምታረጉን ይልቅ እሱን ፎሎ አድርጉት። እየሰራ ያለውን ነገሮች ፎሎ አድርጉ። ያ ማለት እስልምናችሁን ነው የምታበረታቱት። ሰለምቴዎች እኛን ነው የምታበረታቱት፣ እሱን ስታበረታቱ ማለት ነው። ከዚህኛ እዚህ ፎቶ ምንም ስንፖስት ፎሎ ታደርጋላችሁ። እሱ ግን እየሰራ አንዱን ነገር ምን እየሰራችሁ ነው? ሞር ድካም ነው እያመጣንበት ያለን፣ ሞር ዥንብር ነው። እሱ ስንቱን አጥርቶ እንደሚችለው አለው አለ። የእውነት አላቅም ምን ያህል ኒንጃ ቃላት የለኝም። አንተ እየሰራ ላለው ነገር አላህ ይጨምርልህ፣ አላህ ያግዝ። እኔ ምንም እኔ ኒንጃ ነው ምን ብል ምን እንደሚበቃኝ ስላንተ ስለማለቅ ዝም ማለት ነው የሚሻለኝ። ከዚህ you're me I'm you እኔ ማለት አንተ ነኝ። እኔ ቃላት ስለሌለኝ አላህ ያግዝህ፣ አላህ ይጨምርልህ። ኡስታዛችን ቲክቶክ ላይ ፕላትፎርሙን ፕሮፐርሊ ከስብዕና ጋር ጨምሮ ከእውቀት ሙሉ እውቀት ጋር ላይ እያየን ነው እኮ ብዙ ነገር አይደለ አንተ ላይ የሚደርሱ አይደለም ትንሽ እውቀት ይዘው እየተራቀቁብን ነውና አንተ ግን እንደዚህ ሃምብል ሆነ ከኛ ጋር ተናንሰ ዛሬ አውቄ እኔ እድል ሰተኛል በቤት ሌላ ቢሆን እድል የሚነፍገው ማለት ነው። አንተ ይጊቭኛስ ብዙ ቻንስ እና አላህ አንተም ይሄንን ቀናትን አስቦ ይመዝግብልህ ኡስታዜ። I love you, respect you። ሌሎቻችሁም እንደዛው አመሰግናለሁ። አሜን አሜን። ግን እኔ ግን የማይገባኝ ነገር አለ። ቆይ ሙስሊሞች ሰው ምን አድርግ ነው የምትሉት? ሰው የት ይሄድ ነው የምትሉት? ሰው ሁሉ አስልማችሁ ለጨረሱት ነው ያሰባችሁት። እና ለማን ነው ግን አቤት የሚባለው? አቤት ካለ ግራ እየገባኝ ነው። ለማን ነው አቤት የሚባለው? ቲክቶክ መንደር ምን አርግ ነው ሰውን የምትሉት? የኢትዮጵያ ሕዝብን ምን አርግ ነው የምትሉት? ወዴት ሄድላችሁ? ሀገሩን ጥሎ ይውጣላችሁ? ቋንቋ ቀይሮ አማርኛ ቋንቋ ቀይሮ ወደ ሌላ ቋንቋ ሄድላችሁ? ለማን ነው አቤት የሚባለው? ንገሩኝ፣ ለማን ነው አቤት የሚባለው? ማሻአላ አለይኩም ማሻአላ ማሻአላ። አላህ ይጨምርላችሁ። አሜን። ጥሩ ጊዜ ነበረን። እኔም የግዳውን መውጣት አለብኝ። ይመስቀል አለ የታለ ይመስቀል? ና ግባ ይመስቀል። በነገራችን ላይ የማታውቁት ነገር አለ። የከፈሩ ልጆች በጣም ብዙ ሰዎች እየተመለሱ ነው። መጀመሪያ የሚያስተምረን ቢኖር ኖሮ እንደዚህ እኛ አንከፍርም ነበር እያሉ እየተመለሱ ነው ያሉት። ይመስቀልና ይመስቀል ይመስቀል አንዳንድ አሳየ። አሁን አይቼው ነበር እኮ ቤት ውስጥ ነበረ። የሚከፍሩ ሰዎች ኤቲስት የነበሩ ሳያውቁት ወደ ክርስትና ሄዱ ማለት እንደው አማራጭ እንዴ ማለት ክርስቲያን አንድ ሰው ሆነ ሲባል በጣም ነው የሚገርመኝ። ማለትም በቃ እስልምና ትክክል አይደለም ማለት ክርስትና ትክክል ነው ማለት አይደለም። እስልምና ድጥ ነው ካለ ደግሞ ወደ ማጥ እንዴት ሰው ይሄዳል? እና አይሄዱም እንደዚህ ማለት ነው። እና ይማራሉ አብዛኛውን ነገር ማለት ይመስቀልና ግባ ኡስታዝ እየጻፈ ነው። አንዳንድ ቁጥር ይመስቀል አስገቡታል ሞዴሬተሮች። እና ግባ እስቲ በእንትን ከገባ ማለት ነው። እስቲ መስቀል ያላ ሲልጅ እንትን ነው ኢንሻአላህ። አሰላሙ አለይኩም ይመስቀል። ኡስታዝ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱህ። እንዴት ነህ ሀቢቢ? ሰላም ነው አልሐምዱሊላህ ጥሩ ነው ማሻአላህ። ተስተካከለልህ አንዳንድ ነገሮች? ትንሽ ወረድ ያለልኝ ነው አንዳንድ ነገር። አይዞህ ማወራረጃውን በደንብ እሰጥሃለሁ። አሁን ቀጠሮ ስለያዘ በደንብ ከነ ማወራረጃው ነው እንዳያንቅህ። ማወራረጃውንም በደንብ እሰጥሃለሁ አንዳንድ ነገሮች ማለት ነው። በቃ በቀደሙ እንዴት ነው ታብሌቱ ሰራ? መርፌውና ታብሌቱ ሰርቷል የተወሰነ? የበቀደመውን ባለፈው የሰጠው ታብሌት መርፌው
በቃ ኢንሻአላህ በደንብ ነው። መጀመሪያ ሲያም እንደነበረ አይቼዋለሁ። ትንሽ ውስጤ ነው ማላኪን ነክቶኛል። በቃ ዋናው እሱ ነው። አሁንም ደግሞ እሰጥሃለሁ ደግሞ ወይ ነገ ወይ ከነገ ወዲያ ደግሞ ኢንሻአላህ ቀን ላይ ትመጣና አንድ መፍትሄ እሰጥሃለሁ። ኢንሻአላህ በርታ። እሺ አይዞህ፣ እኛ እያለን እናንተ ወደ ያለው ሁላችንም አለን። ፎሎ አድርጉት መስቀልን። በቃ ከዚህ በኋላ በቅተዋል አይደለም? መስቀሉ በቅተዋል አይደል? ይህ ማለት አፍራሽ ነው። ይህ ማለት አፍራሽ ነው። መስቀለ ምናምን ነበር ስሙ፣ አሁን አስተካክሎታል። ኢንሻአላህ ስምህን ቀይረውና የሆነ ስም እናውጣለህ። ስም ላውጣለህ ለቲክቶክ የሚሆን ስም ላውጣለህ። አለ ይመስቀል እየሰማኝ አይደለም? ይመስቀል እኔም አልሰማው። ኧረ ትሰማለህ ኡስታዝ፣ እሱ ጋር ነው በቃ ስም አወጣልሃለሁ፣ በወቅቱ እነግርሃለሁ። መርሃ ግብሩን እንዝጋው። መቅዲ ወይም ደግሞ አሚና መርሲ ተበራቺ ኢንሻአላህ ማለት ምን አልከኝ? ገና እንትኑ እኮ ነው አንዳንድ መጽሐፎች እኮ ነው እንትን ችግር የለውም። ኔትወርክ የዛሬ ዓመት ነው እኮ ያወራሁት። ዓመት መልሰው ኦኬ እሺ እየቆየ ነው የሚደርስ። ስም አስቀምጥልሃለሁ በውስጥ ቆንጆ ስም ማለት ነው። ኢንሻአላህ ለቲክቶክ የሚሆንህ ማለት ነው እሰጥሃለሁ ማለት ነው። አሲያ የምትይው ነገር አለ? ሰላም አለይኩም ወራህመቱላሂ ወበረካቱ። አሲያ አለሽ? ኦኬ ሩሃይና አለሽ? ሰላም አለይኩም ሩሃይና። እሺ አብዱ መርካቶ አለ? ይሄ ነገር ከኔ ነው እንዴ? አሎ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። የምትለው ነገር አለ? እንዴት ናችሁ? ያው እህታችን እንኳን አላህ ሱብሓነሁ ወተዓላ ወደ ቀጥተኛው መንገድ መራት እና ደግሞ አላህ ያጽናት ደግሞ በዲነል ኢስላም ላይ እኛንም አላህ ያጽናን። አንተን ደግሞ አላህ ያቆይህ፣ ሙሉ አፊያህን አላህ ይመልስልህ። አሚን አሚን። በተረፈ ደግሞ መጽሐፎች አሉ። መጽሐፍ አለ የኡስታዝ ወይድ መጽሐፍ የምትፈልጉ ካላችሁ አንዴ ካሜራ ላብራ። በቃ እኔ መውጣት ስላለብኝ በዘጋበት ሰዓት ላይ ይዝጋ። አይ ቲንክ ፌር አይደለም እንትን የምትሉ ማለት ነው። ኮንትሮል አድርጉት። ኦክቲፊላ አሲያ ያላችሁ ልጆች ማለት ነው የምትፈልጉትን ነገር ካለ ማለት ነው። አውሩ። እኔ መውጣት አለብኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ከወጣ ኋላስ ዝጋውና አንድ ላይ ወጣ። ምክንያቱም ማንም ወንድሞችም የሉም እዚህ ጋር ይባስ እንትን ይላል። ኦኬ እሺ በቃ ሉጣ። አብዱ እንትን በልና ሉጣ። ስልጣኔ ደግሞ ሙሉ አድርገው ኡስታዝ። የኮመንት ብቻ ነው። እስቲ ኢንሻአላህ ጸባይሽን ከሰምርሽ። ኧረ እኔ ጸባይ ያለኝ ኡስታዝ። አብዱ ማይክን ክፈተውና በደንብ አስረዳን። መጽሐፉ እንዴት ነው፣ የት ነው የምናገኘው የሚለውን ነገር በደንብ ክሊር አድርግልን። ሰላም አለይኩም። በዚህ ወአለይኩም ሰላም ወራህመቱላህ። ሙቤ እንዴት ነህ ሀቢቢ? ሰላም ነው። እሺ አለው አልሐምዱሊላህ። እነዚህ መጽሐፎች አሉ የኡስታዝ ወሂድ እውን ኢየሱስ የባህሪ አምላክ እና ደግሞ የስላሴ እሳቤ አልገደሉትም አልሰቀሉትም የሚል እና ሌሎች እስላማዊ መጽሐፎችም አሉ። መጽሐፉን የት ነው ማግኘት የሚቻለው? መጽሐፉ ይላካል የትም ሀገር
አሁን እኛም ጀርመን ብንፈልግ ትልኩልናላችሁ ማለት ነው? የትም ሀገር አውሮፓ፣ አሜሪካ፣ ካናዳ፣ አውስትራሊያ፣ ሳውዝ አፍሪካ፣ ዱባይ፣ ሳውዲ አረቢያ፣ የትም ሀገር። ምን ያህል ጊዜ ይፈጃል ማለት አውሮፓ አሁን ወደኛ አካባቢ ስንት ጊዜ ይፈጃል? ከ7 እስከ 10 ቀን ባለው ቀን ውስጥ ይደርሰናል። ማሻአላ በጣም ደስ ይላል። አሁን ይሄን አላቅም ነበር፣ መጀመሪያ ጊዜ ነው የምሰማው። ሱብሃንአላህ አያችሁ። ስለዚህ ኤሮፕ ላይም ካናዳም አሜሪካም የትም ሀገር ያላችሁ የኡስታዝ ወሂድ መጽሐፍን የምትፈልጉ ሰዎች አብዱን ፎሎ አድርጉትና በውስጥ ምርጫም በዋትሳፕም የምትፈልጉ ሊያመራጭ ይችላሉ። እነዚህ እዚህ ጋር የምታያቸው መጽሐፎች ሁሉ የኡስታዝ ወሂድ የጻፋቸው ነው። በጣም በርካታ መጽሐፎች ናቸው። በተለይ ለሰለምቴዎችም ጥሩ መጽሐፍ አለ። የምትፈልጉ እህትና ወንድሞች ኢንሻአላህ ወንድማችንን አብዱ ፎሎ አድርጉት። በዋትሳፕም የምትፈልጉትን ምርጫ መጽሐፎቹን የተለያዩ መጽሐፍ ብዙ ስለሆኑ እዚህ ጋር ድንገት ሁሉም ላይታዩ ይችላል። አማርጦ የምትፈልጉትን ይልክላቸዋል። የትም ሀገር ብትሆኑ በ7 ቀን ውስጥ አሜሪካም አውሮፓም ያላችሁበት ድረስ ይልክላቸዋል በወስታ ማለት ነው። ይሄ በጣም ደስ የሚል ነገር ነው። ማሻአላህ በጣም ናይስ ነው። ስለዚህ የምትፈልጉ ሰዎች ወንድማችንን አብዱ ፎሎ አድርጉትና በውስጥ አናግሩት፣ ይልክላቸዋል። እሺ ሀባይቢ እሺ ልቀጥል። አድራሻ ምናምን እየጠየቁ ነው። እኔ የምኖረው አዲስ አበባ ነው እና አናግሩኝ በውስጥ ስልክ ቁጥሬ ከፕሮፋይል ስራ አለ። በዋትሳፕ እና በቴሌግራም አውሩኝ። ሳውዝ አፍሪካ የጠየቃችሁ ልጆች ይላክላቸዋል። ሳውዝ አፍሪካ አለ፣ ዱባይ አለ፣ ሪያድ፣ ጂዳ እና እንደነገራችሁ እሱ አውሮፓ አሜሪካም እና ክፍለ ሀገር ያላችሁ ደግሞ ደሴ፣ ኮምቦልቻ፣ ድሬዳዋ፣ ሀረር፣ ጅማ እና ሌላም ክፍለ ሀገር ያላችሁ ሰዎች መጽሐፍ የምትፈልጉ ከሆነ የኡስታዝ ወሂድንም እና ሌሎች መጽሐፎች የቁርአን ተፍሲር አለ፣ ስለ ረሱል ሰለላሁ ዐለይሂ ወሰለም የህይወት ታሪክ፣ ስለ ሰሃባዎች ብዙ አይነት ነገር አለና ማዘዝና መጠየቅ ትችላላችሁ። ሌላ ደግሞ ይሄ አፕሊኬሽን አለ የኡስታዝ ይሄ አፕሊኬሽን አያችሁት? ይሄን አወርዱት ፕሌይ ስቶር ላይ ይታያል። ይሄ የትኛውም ሀገር ላይ ይሰራል። ኢንተርኔት የሌለበት ሀገር ላይ ይሰራል እና ዋይፋይ አያስፈልገውም። አይዋ አሁን ገጠር ላይ በተለይ ላላችሁ ሰዎች ይሄኛው በጣም ይጠቅማቸዋል። ገጠር ላይ ላሉ ሰዎች ለምን እዛ አካባቢ ዋይፋይ ችግር ስላለ አንዴ ብቻ አፑን ዳውንሎድን ካረጉት ከፕሌይ ስቶር ላይ በየጊዜው እየገቡ ትምህርቱን መማር ይችላሉ በቀላሉ ማለት ነው። ስለዚህ ይሄን ደግሞ የት ነው የሚያገኙት? ቴሌግራም ላይ ነው አይደል አብዱ? ቴሌግራም አፕ ስቶር ላይ አይ ሊንኩን ዳውንሎድ ማድረግ ማይችሉ እህትና ወንድሞች ስላሉ ሊንኩም እንትኑ ጋር አለ፣ ቴሌግራም ላይ አለ። ቴሌግራም ቻናሉ ላይ ኡስታዝ ለጥፎታል። አንዴ ቆይ መርሐባ ኡስታዝ ላይ ኡስታዝ ቴሌግራም ምን አልክ ኡስታዝ? ትንሽ ላውራ 1 ሰከንድ 2 ሰከንድ ነው። ተፈضل ማን ላይ ታስታውስ እንደነው ሙቤ አንተ አውራ ብዬ ሄጄ ነበር ትዝ ይልህ እንደሆነና ስልክ ነበረ ተደውሎልኝ ማለት ነው የሄድኩት የነበረውና ከአቅሜ በላይ ከቁጥጥሬ ውጭ የሆነ ነው ደስታ የተደሰትኩት ማለት ነው። እንግዲህ በህይወት እኖራለሁ ከእናንተ ጋር እኖራለሁ ማለት ነው ኢንሻአላህ። እና ራሴ አላውቀውም ራሱ ኖርማል ማለት ነው። እና አሁንም በህልም ዓለም ውስጥ ነው ያለው እየመሰለኝ ያለኝ ደስታ ማለት ነው። ያገኘሁት ደስታ ማለት በቃ መኖር እንደምችል ሳቀው እንጃ ብቻ አላውቅም። እና ከባድ ነው ለኔ የነበረው ወቅቱ ማለት ነውና እንደዛ ነው። ኢንሻአላህ አብረን እንሆናለን። ከዚህ በኋላ ምንም ነገር አይመጣም። አይዟችሁ አብሽሩ። እና ጥሩ ነገሮችን እንሰራለን ብዬ አምናለሁ። ዋናው የሰው ልጅ እድሜና ጤና ነው። አትኖርም ስትባልና ኖራችኋል ስትባሉ ሁለቱ ልዩነት አለው። ኢንሻአላህ እና ኢንሻአላህ በቃ አለው። ኢንሻአላህ በዱዓ እንረሳሳ። አብሽር ኡስታዝ ስራ እንሰራለን ኢንሻአላህ። በጣም ደስ የሚል ነገር ነው። ያው ሰሞኑን ሁላችንም ዱዓ ስናደርግ ነበር። አልহামዱሊላህ በጣም ደስ የሚል ነገር ነው የነገርከን። አላሁ አክበር። ወላሂ ሁላችሁም አልহামዱሊላህ በሉ። ለአላህ ምስጋና ይገባል። እዚህ 800 ሁላችሁም አልহামዱሊላህ በሉ። ኡስታዛችን እንደዚህ አይነት ኡስታዝ በጣም ለኛ ለዚህ በተለይ ሚዲያው ላይ ወሳኝ የሆነ ኡስታዛችን ነውና
ሁላችንም እንግዲህ እናውቀዋለን ምን ያህል ሰሞኑን ተጨንቀ እንደነበር በውስጣችን ያው ሁላችን ዱዓ ስናደርግ ነበርና አልহামዱሊላህ ወላሂ እኔ ከምንም በላይ ደስ ብሎኛል ኡስታዝ አልহামዱሊላህ እኔ ቃላት የለኝም ማሻአላህ اللهم لك الحمد ለአላህ ምስጋና ይገባው ኢንሻአላህ ገና ያንተም ልጆች ኢንሻአላህ አድርገው እንዳንተ ኢንሻአላህ ጀግና ሆኖ እዚህ ሚዲያ ላይ ገና ያስተማሩ ኢንሻአላህ ያባታቸውን ምትክ ይሆናሉ በአላህ ፍቃድ ወላሂ በጣም ነው ደስ ያለኝ እኔም ራሱ አላሁ አክበር አልহামዱሊላህ አብዱ የራስን ቤት ክፈትና በቃ እንትን ማለት ይችላል ኡስታዝ አንተም ያው መውጣት ካለበት ኢንሻአላህ ለማን ተቀጥል ሐቢብ አብዱ ለአንተ በጣም ብዙ አስተያየት እየመጣ ነው ሳምንት ከአራት ሳምንት ጀምሮ እና ኮሜንት ላይ ምንድነው አንተን የሚሉክ የኡስታዝ ወይድን አንብቤዋለሁ አሁን ልናገር ነበር እኔ አሁን እያነበብኩት ነው እኔ እዚህ ኡስታዝ ባለበት መናገር ስላልፈለኩ ነው እሱን እኔ ቤት እንነጋገረዋለን እሺ ሁሉም እዚህ ጋር የጻፋችሁትን አንብቤዋለሁ በደንብ አንብቤዋለሁ አብሽሩ ሐባይቢ እኔ አንድ ሰው ባለበት ስለዛ ሰው መናገር አልወድም ለዛ ነው እሺ ሐባይቢ አንብቤዋለሁ እኔ ቤት እንነጋገርበታለን አብሽሩ እሺ አንድ ጊዜ እዚህ ጋር ሙቤ ነው መልክታለህ አንተ ሙቤ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ሐያኪላህ ተፈضل ብዙ ነገሮች ይደረጋሉ አቃለሁ ያው ኸይር ስራ ማለት ነው እና በዚሁ አጋጣሚ ደግሞ ለሀዲያ ሙስሊሞች ድምጽ ብትሆናቸው በጣም አሪፍ ነው ምክንያቱም መስጊድ እየተቃጠለባቸው ነው ቁርአን እየተቃጠለ ነው በባህል ቀን በጣም እየተሰቃዩ ያሉ ናቸው እና ካወቀው ሸምሰዲን የሚባል ልጅ አለ እሱ ቪዲዮ እንዳለ እየለቀቀው ነውና በጣም እያዘነ ነው ለኛ ድምጽ የሚሆነን የለም እርስ በርሳችሁ ትደጋገፋላችሁ እኛስ ማን አለን እያለ በጣም እያለቀሰ እየጮኸ ነው ያለው ግን ማንም የሰማ ወንድም የለም ስለዚህ እኛስ ለምንድነው ከነሱ ጋር ማን ሆነው ባለፈው ቁርአን ተቃጠለ ተብሎ ያ ሁሉ ቂያማ ቆመ ልጅቷ ይቀጣ ጠየቀች ከዛስ በኋላ የሚደረግ ነገር አለ ለሙስሊሞች በተለይ ለሀዲያዎች እነሱ በጣም ስቃይ ላይ ናቸውና ለነሱ ድምጽ ወጥቷቸው ማለት ያስባለሁ አንድ ፕሮግራም ስራ ሙቤ የራሱን የቻለ ፕሮግራም ስራላቸው አንድ ፕሮግራም ስራላቸው ነው በደንብ ሰፍራት ሸምሰዲንም ልከ ማን ጠርተው እና በለህው አስመጥተህ በደንብ በስነስርዓት ስራ አንድ ፕሮግራም ማለት ነው እኔ ግራን ይገባኝ ለምን ዝምታው እንደመረጥን ቴሌግራም ላይ ጽፌ ያለው እኔ ጥሩ ሁኔታ ውስጥ ስላልነበርኩኝ በድምጽ መግባት አልቻልኩም የነሱ ጉዳይ ማለት ነውና አሁን መጅሊሱ ጉዳዩን እንደያዘው ሰምቻለሁ ኢንፎርሜሽን አለኝ ነገር ግን መጅሊስ ብቻው በቂ አይደለም ሰውም በአንድ ላይ በነቂስ ወጥቶ ይሄ ነገር ትክክል አይደለም ብሎ ማውገዝ አለበት እኛ አካባቢ ላይ የሆነ ነገር አልተደረገም ብለን የምናስበው አይደለም ጉዳዩ ሁሉም ቦታ ነው ካለን ሁሉም ቦታ ነው መሆን ያለበት ሙስሊም ማለት በመላው ዓለም ላይ ነው ያለው አንድ ቦታ ላይ እንትን ሲል ስለ ፍልስጤሞች እናወራ አይደለም ከዛ ድረስ ተሻግረን ማያውቁን እኛ የምናውቃቸው ማለት ነው ስለዚህ ከዛ አንፃር ነው ኢንሻአላህ አንድ ፕሮግራም ይዘህ ወደ ፕሮግራም እንደምታረግ ተስፋ አለኝ ያው ታውቀዋለህ እኔ ይሄ ነገር ሳላስብበት አቀርም ያው ሰሞኑን ያለውን ችግር ስለምታውቀው ነው እንግዲህ ለዛ ነው ኢንሻአላህ ግን ያው ብዙም እህቶች ጽፈውልኛል በውስጥ ለዚህ ነው ኢንሻአላህ ለማንኛውም ይሄኛውን አካውንቴ ለማታውቁኝ ሰዎች ይሄ ግራ እንዳይገባችሁ ይሄ ባክ አካውንቴ ነው ይሄን አካውንት ፎሎ አድርጉኝ ኢንሻአላህ በዚህ አካውንቴ በዚህ ልገባ እችላለሁ ኢንሻአላህ ያለውን ነገር ደግሞ ከነሱ ጋርም ተነጋግረን መደረግ ያለበት ነገር እናደርጋለን ከዚህ በፊትም ያው የሀዲያ ነገር እዚህ ቦታ ብዙ ከዚህ በፊትም እንደዚህ አይነት ሰርተናል ግን እዛ ጋር ያለው ችግር በጣም ከባድ ችግር ነው በተለይ መጅሊስ አሁን ጉዳዩን ከያዘው በጣም ደስ የሚል ነገር ነው መጅሊስን በዚህ ጉዳይ ላይ በሰፊው መስራት አለበት እዛ ጋር ያለው በጣም ከባድ ነገር ስለሆነ ማለት ነው እዛ ጋር ያሉት ደግሞ ታውቃላችሁ እነማን እንደሆኑ እዛ ያሉት ሰዎችን ማለት ነው በኃይለኛው እነሱ ባጀት መድበው በትልቁ እየሰሩበት እንደሆነ እናውቀዋለን ግን እኛም ያው ኢንሻአላህ የቻልነውን ያህል ድምጽ እንሆናለን በኢዝኒላህ ተዓላ አብሽሩ እህቶች እሺ ለማንኛውም ኡስታዝ ወሂድን ፎሎ አድርጉት ኢንሻአላህ እዚህ ጋር የጻፋችሁልኝ ቅድም አንብቤዋለሁ በዛ ጉዳይ ላይም በሰፊው እንነጋገርበታለን ይሄ ሁለተኛ አካውንቴ ነው ሁላችሁም በዚህ አካውንቴ ፎሎ አድርጉኝ ኢንሻአላህ እና በተረፈ ሐሙስ ለታ ፕሮግራም ይኖረናል ኢንሻአላህ ወሳኝ ፕሮግራም ነው በዚህ ጉዳይ ላይ ብዙም ነገር እንነጋገራለን ኢንሻአላህ እንዳትቀሩ ኡስታዝ ወሂድ ከዚህ በላይ አንይዘም ያው ደስ ብሎኛል ነው በውስጥ አናገራለሁ አልহামዱሊላህ ጀዛከላህ ኸይር ሐቢቢ ወላሂ ጥሩ ዜና ነው የነገርከን አልহামዱሊላህ እኔ ደስ ነው ያለኝ አልহামዱሊላህ ወላሂ አላህ ይጠብቅህ ሐቢቢ በኔ በኩል ጨርሻለሁ